አንድ ጊዜ እፍር የሚያደርግ ክደት ታገኛለህ በጣም እፍር የሚያደርግ ማለት ነው አንዳንድ ጊዜ ያው ለድንግል ማርያም ካለው ጠላቻ የተነሳ ነውና አንዳንድ ጊዜ በጣም በድንግል ማርያም ለማየው ታመልኳታላችሁ የብዙ ጊዜ በቃ አንጀትን በቃ ውልቅ የሚያ ከጉባኤ ቤት መናፍቅ ይወጣል ከቴዎሎጂ መናፍቅ ይወጣል ከሰንበቴት መናፍቅ ይወጣል ከመቅደሱ መናፍቅ ይወጣል ይደንቃል ከሱ ከመምህራን ሁሉ ባለቤት ከመምህራችን የሁሉ ነገር ፈጣሪ መምህር የሁሉ ነገር አዋቂ ጥበብ ሰመዳይ ነው ወጣል የሚለው ጥበብ እኮ መድኃኒታችን ኢየሱስ ክርስቶስ የጥበብ ሁሉ ባለቤት እሱ ሆኖ ይያለ ከሱ ተምሮ መናፍቅ ከሆነ ቴዎሎጂ ተምሮ መናፍቅ ነው ይደንቃል አሁን ያ መናፍቁ ያው ሰው መግለጽ አያስፈልገንም ላይቭ ይገባና ልክ ለሚታች ተቆረቆመ እንዴት የድንግል ማርያም እናትና አባት አናና ያቂ እንዴት ባለጌ ነው አይ መናፍቅ እንደው ግርም ነው እኮ ቢሉ በቃ ተጨቆ ነው እኮ ተጨቆ አበሱ ቤት እኮ የሚገርመው እንዴት የድንግል ማርያም የጌታችን እናት ማርያምን ቤተሰቦቿን የባለጌ አባትሽን ቤተርሽ እንዴት ይላል እንዴት ባለጌ ይላል አባትና መናፍቃን ትችት ሲያበዙ ክርስቶስን እኮ እየሰበካቸው አይደለም ይያሉ ነውና ባካችሁ ስለ ክርስቶስ መጻፍና አብዛ ገጾና አብዛ ብለን ይጻፍ ነው ይሄ የታድሶ መናፍቃን ሲመት የተደረገ ነው ይስራ የነሱ ትችት በስቶብን እንደው በምን መንገድ እንደው ይሄን ከበር እናርገው እንደው ድምጻቸውን ጸጥና ሰብለን ያደረግነው ነገር ነው ይሄ የትኛውም በሰማዕታትም ይሁን ቅዱሳን መላእክትም ይሁን በየትኛውም ጻድቃን ሰማዕት ቤተክርስቲያን ሲታነጽ አናት የሚደርገው ቀራንዮ የትኛውም ቤተክርስቲያን ለቅዳሴ ቢቀደስ ያ ስጋው ደግሞ የክርስቶስ እና ይሄ ሁሉ ሚስጥር ባለባት ቤተክርስቲያን ውስጥ ይያለ ደግሞ ካህናት እጅ ላይ ሁሉ ጊዜ መስቀል አለ መንገድ ላይ ባገኛቸው ቁጥር መስቀል አይተፋከቻቸው ቄስ ከሆነ መስቀል አለ ስለዚህ ኢየሱስ ክርስቶስ እግዚአብሔር ነው ያ ማለት ይሄንን የተነሳ ሞት ነው የተነሳው እግዚአብሔር ነው ካለን ይሄን እግዚአብሔር በሰገሎች ማናት ድንግል ማርያም ናት እዚህ ወላዲተ እግዚአብሔር ትባላለች ወላዲተ አምላክ ትባላለች ስለዚህ እሷን እመብርሃን እንላታለን የብርሃን እናት እመብርሃን ስንላት እሱም ብርሃን ይያለን እሷን ደግሞ የብርሃን እናት ወላዲተ አምላክ ስንላት እሷን አምላክን የወለደች ናት ይያለን ወላዲተ አምላክ ነው ፈጣሪ አምላክ አለናት አምላክን የፈጠረች ነው ወላዲተ አምላክ ስማችን ራሱ አለ ቴዎቶኮስ ነው የግሪክ ቃል ቴዎቶኮስ የሚለው እኮ ማዘር ኦፍ ጋድ እንዴት ነው ያስተለው ይሄ ለእግዚአብሔር የሚሳው ነገር የለም ይሄን ምትክል ይችል ማንንም የሔዋን ምትክል ልትሆን የምትችል ድንግል ማርያም ብቻ ናት በቃ ማንንም ሊተካ አይችልም ምክንያቱም ሞት የገባበትን በር የሚያውቅ ሰው መውጫውንም እኮ ማወቅ አለበት አለቀ ለምን ከገነት ወጣን ለምን ከገነት ተመለሰ ከዚህ በስራት ውጪ ሌላ ገነት የምንገባበት መስራት አለ የለም ስዕሏ እንኳን ሲሳል እንኳን ምስለ ፍቅሮላ እኔ ነው ያለም ድንግል ማርያም ምትል በጣም የሚገርም ወደ ልጇን መጠቁመው ብዙ አመት አገልግያለሁ ብዙ አመት ሰብኬያለሁ እኔ እንደዚህ ቀድሻለሁ ምናምን ቅን ያለኝ ምናምን ብቻ ሳይሆን ሊዋሃድ ይገባል የቤተክርስቲያን ፍቅሩ ከውስጥ ሊገባ ይገባል ሁለተኛ ነገር ደግሞ ጣዕሟን ልንቀምሰው ይገባል ትልቁ ችግር ምንድነው ሌላ ጠረን ስታሸት በነገራችን ላይ ከሰኞ ጀምሮ እስከ ዓርብ ድረስ ምስክር ስግደት እንዳል ስትቆጥረው 666 ነው 666 ያማል ጌታችን የተገረፈባቸው ግርፋት በዛላቸው ክራይ ላይ ሰዎቹ ስግደቶች ስትቆጥራቸው ራሱ ከስቅለቱ ቁጥ እንድትካፈል ነው የምትናገረው እቺ ቤተክርስቲያን ነው ጌታን ማታውቀው የትኛውም ቤተክርስቲያን ሄድ ጉልላቱ ላይ ያለው መስቀል ነው ጉልላት የምን መሳይ ነው በተለይ ቤተክርስቲያን ሥርዓት ምን ይባላል የቀራንዮ የሆነ መስቀል ከላይ ስታይ ጉልላት ላይ ጉብሴ ቤተክርስቲያን አለ ቀራንዮ እኮ ነው ሥርዓት ቤተክርስቲያን መጻፉን ተመልከተው ጉልላት የምሳሌ ነው የቀራንዮ ኢቭን ጉልላት የሚደረገው የሰጎን ቁርአን ለምንድን ነው አይናችሁን ከዚህ ቤተክርስቲያን ላይ ካወጣችሁ ወይ ይውላችሁ በነፍስ በስጋት ሞታላችሁ ያለች ከቀራንዮ ላይ አይን እንዳትነቀል ያለች ነው ቤተክርስቲያን ያለችው መስቀሉ ማን የተሰቀለበት መስቀሉን ስታስብ እንደምታስቡ እና በተግባር ክርስቶስን የምታሳይ ሰብካ እኮ አይደለም ተግባር ላይ የምታሳየን እሷ ናት ይህችን ዓለም መውደድ ልብን ያወካል መንፈሳዊን ታጨልማለችና ዓለምን የናቁ በዲያብሎስ ላይ ዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከተመዋል ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል ድርቅ ጦርነት የማረፊያ በአታ ለመኖር የውሃ የመብራት የመንገድ አለመመቻቸት ብቻ ብዙ ወዲህ ገዳሙን አስነቶ ለማቆየት የሚደረግ ግብግብ አዎ ገዳማውያን ይጣራሉ ምጽዋት ማድረግ እግዚአብሔር የሚሰጥ የርህራሄ ልብ ነው ዳግመኛ ስማይ ልንገረማ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው አንድም አስተካክሎ መስጠት
ርህራሄን ገንዘብ በማድረግ ገዳማውያንን እንታደጋቸው። ሰላም እንዴት አላችሁ? ውድ ራማ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ እንግዲህ በየሳምንቱ የምናቀርብላችሁ የእመቤታችን ስሞች በሚል ተከታታይ መርሃ ግብራችን ነው። እንግዲህ እንደምታስታውሱት በባለፈው ቤዛዊተ ኩሉ የሚለውን ስሟን እንግዲህ ተመልክተን ቆንጆ ቆይታ እንዳደረግን ባለሙሉ ተስፋ ነን። አሁን ደግሞ እንደዚሁ ማምላክ በሚለው የእመቤታችን ስም ላይ እንደዚሁ ቆይታ የምናደርግ ይሆናል። የዛሬው እንግዲህ ብዙዎቻችሁ በማህበራዊ ድረገጽ ላይ ታውቁታላችሁ። ዲያቆን መምህር ዘማርያም ወይንም ደግሞ ቴዎድሮስ አይደል? ግን ብዙ ሰዎች የሚያውቁት በዘማርያም ነው። ስለዚህ ከሱ ጋር ቆይታ ይኖረናል ማለት ነው። አብራችሁን ትቆዩ ዘንድ ግብዣዬ ነው። ሰናይ ቆይታ። እንኳን ደህና መጣ። እንኳን ደህና ቆያችሁ። አንተ እያልከው በቀጥል አረ በደንብ አርጎ እኔ እንደውም በመሃል ዘሙ ስል ደግሞ በደንብ ትንሽ አይቆላመጥም ታውቃለህ? አይቆላመጥም ማለት እና እኔ ስለለመድኩኝ ነው። እንግዲህ በመሃል እንደው ተሳስቼም ካልኩኝ እጅግ ይቅርታ። እንዴት ነው በዓል እንዴት አለፈ? እግዚአብሔር ይመስገን። ያው ባለትዳር ነው። ባለትዳር እንደውም ደግሞ ልጅም መጥቷል። እግዚአብሔር የተመሰገነ። እንዴት ነው ግን ከልጅ ጋር በዓል? በጣም ደስ የሚለው ምን አዲስ ነገር አለ? ያው እንግዲህ ከዚህ በፊት ያው ከቤተሰብ ጋር ነበር የምታከብረው። አሁን ደግሞ ከራስ ቤተሰብ ጋር ሲሆን ደግሞ ጣዕሙን በጣም ነው የሚለየው። ደስ ይላል። አዲስ ጎጆም እንደመሆኑ መጠን ያው ጣዕሙ ራሱ ገና እያጣጣም ነው። ቀስ እያለ ነው። አልሄድክም ወደ ቤተሰብ ምናምን? አዎ ያው እነሱ ይመጣሉ እንጂ ከዚህ በኋላ አይ በጣም ደስ ይላል። እንግዲህ በማህበራዊ ድረገጽ ላይ በስፋት እናውቃለን። እኛ ደግሞ ያው አጠገባችንም ስለሆንክ ደግሞ በአካልም በደንብ እናውቃለን። ብዙ ሰዎች ደግሞ በማህበራዊ ድረገጽ ላይ በመታደርጋቸው ትምህርቶች በመተሰጣቸው መልእክቶች እንደዚሁ ያውቁዋል። እንዴት ነው ሶሻል ሚዲያ? ሶሻል ሚዲያ ጥሩም ነው እንግዲህ ከተጠቀምንበት። አዎ ያው እንደ አጠቃቀምህ ነው ማህበራዊ ሚዲያ። ያው አንዳንድ ጊዜ ማህበራዊ ሚዲያ ተጠቃሚ ያለ ተጠቂም አለው። ተጠቃሚ የሆነ ሰው መንፈሳዊ ነገር የሚገበይበት ዓለማዊም ቢሆን ራሱ በጎ ነገር የሚማርበት ደግሞ አለ የሚገበይበት ነው። በአጠቃላይ መንፈሳዊም ሆኖ የሚጠቅሙ በጎ ነገሮች የምትገበይበት ነው። ተጠቂ ስትሆን ደግሞ እንዲሁ ቀን ብሎ ስክሮል ስታደርገው ቲክቶክን እንዲህ ስታደርገው ታሽከረክረው ትላለህ። ግን ጊዜ መግደያ እንደውም ኃጢአት የምትማርበት እንደውም ወደ ክፋት ወደ ክደት የምትሄድበት ነውና አሁን ማህበራዊ ሚዲያ በጎ የሆኑ መልካም ዘሮች ስንዴዎችም አሉ፣ እንክርዳድ የሚዘሩበታል። ከሃይማኖት ከባህል ከስነ ምግባር የሚያወጡ ነገሮችም አሉ። መራጭ ምን ያለበት አንተ ነው። ደግነቱ ቲክቶኩ በአብዛኛው ሰው እዛው ላይ ስላለ የሚያመጣልህ ራሱ አንተ የምትወዳቸው ነገሮች ነው። ፋቮራይት የሆኑት ነው የሚያመጣቸው። ይገርመኛል። እና አንድ ሰው የሚመርጠው ነገር ሁሉ የሚወደውን ነገር ስለሚያሳይ በዚህ አጋጣሚ በከፈተው የምትወዳቸው ተደጋጋሚ ጊዜ የምትሰማቸው ነገሮች እነሱን ነው ድግግሞሹን እያመጣ የሚሄደው ከምትወደው ጋር እያዘነበለ ያመጣዋል ማለት ነው። ስለዚህ በዚህ አጋጣሚ የቲክቶኩ ሁኔታ የኛን ዘንባይ ራሱ ያሳያል ማለት ነው ባጭሩ ማለት ነው። የሚገርመው አሁን ሶሻል ሚዲያ አሁን እንግዲህ መምህር ዘማርያም ሰራተኛ ነው። ስራ ትሰራለህ፣ ጎን ለጎን ደግሞ ረጅም ሰዓት ትምህርቶችን ታስተምራለህ። እኔ እንደማውቀው ደግሞ ይሄ ብዙ ሰው የሚያውቀው የኦንላይኑን አገልግሎት ሊሆን ይችላል። አንተ ጋር መጥተው የሚማሩ ደግሞ ብዙ ሰዎች አሉ። እንዴት ነው ዘማርያም ሰዓት የሚያበቃቀው? ግራንም ይገባኝ ብዙ ጊዜና ያው በጣም ሰዓት በጣም ጠቃሚ ነገር እንደሆነ ያው የምታውቀው ስታገለግልበት ነው። በጣም ስትሰራበት በጣም ይጠቅማል በጣም እና እንዴት እንደሚመሽ ፍጥነቱ ለኔ በጣም ነው የሚጨንቀው። የሚገርም በጣም የሚገርም ንባባት እያሰብኩ የሆነ መርሃ ግብር እያስክ ኢቭን ደግሞ ያው ደምረት ደግሞ አለ አገልግሎት አለ ስራ ደግሞ አለና ይሁሉ ጨምረ አሁን ደግሞ ቤተሰብ ደግሞ ሲጨምር ደግሞ ለቤተሰብ ደግሞ በቂ ጊዜ መስጠት አለበት። ያን ያውን በላጤነት ጊዜ ምንም ችግር የለም ትገባለህ። ኢቭን ራት ሳልበላ ብዙ ጊዜ ማድረባቸው ጊዜያት አሉ። በቃ ለምን አሁን እቺን ልጨርስና በላለው ስል ላይቭ ረዝሞ 9 ሰዓት ተኩል 8 ሰዓት ተኩል ተኛል። ጧት ተነስቶ 2 ሰዓት ደግሞ ትገባለህ። እንደዚህ አይነት ህይወት ነበር ያን የላጤነት ጊዜ። አሁን ደግሞ ስመጣ ደግሞ ለቤተሰብ ለትዳር በእግዚእ መስጠት አለብህ። ከስራ እንደገባ ያንተ ብቻ ጧት የለም። አዎ የቤተሰብ ጧት ነው፣ የጋራ ጧት አለ። የቤተሰብ ደግሞ ላይፍ አለና ላይፍ ብቻ ሳይሆን ላይፍም አለው ማለት ነው። ወደዛ ነው የሚያሸጋግርና ጊዜ ይወስዳል። በዚህ ሰዓት ደግሞ በግል ደግሞ የሚጠይቅ ሰው ደግሞ በደንብ አለ። አሁን ራሱ አስተውሳለሁ በጣም ብዙ ሰዎች ይመጡ ነበር። አንዳንዱ ሰው ደግሞ እንደው በቴሌግራም ግሩፕ ብታስተምረው ምናምን ቆንጆ አንድ ሰው በአካል ነው የሚፈልግ ሰው ደግሞ እና ካልተገኘለት ደግሞ ካልመጣ ደግሞ ወደ የሚያስበው ምንድነው
በቃ ማለት የሆነ ኦርቶዶክስ የሚሆነው ለኛ ጥቅም አስመስሎ የሚናገር ሰው አለ እና በቃ በግል በአካል ማታስተምረኝ ከሆነ እንደውም ይቅር ምናምን እና ለኛ ብሎ ኦርቶዶክስ ለኛ ሆኖ የሚጠመቅ የሚመስለው ሰው አለና አንዳንዱ ሰው በእውነት መማር ፈልጎ በእውነትም ለማወቅ ፈልጎ የሚመጣ ሰው አለ አንዳንዱ ሰው ደግሞ ፌቨር የሚሰራልን እንደውም ከዛ ቤተ እምነት መጣ እናንተ ጥሩ ነው አይነት የሚያስብ ሰው ይኖራልና አሁን እንደዚህ አይነት ሰዎችን በአካል መገኘት በጣም የተቸገርን ያለው በዚህ ነው በጣም በአካል አቴንድ ማድረግና ምትመርጥ መስሎ ሰው አለ ስለዚህ አሁን እንደምናደርገው የተወሰኑ ወንድሞች አሉ በላጤነት እንደናንተ ያሉ በቂ ጊዜ ያላቸው እነሱን አካላት በጣም በዲያቆናት ናቸው በጣም ቤተክርስቲያን ጎበዝ አገልጋዮች ናቸው እና እነሱ ቢቀር በቴሌግራም ግሩፕ እያስተማሩ ነው ያሉት እና በግል ማወቅ ፈልጋለሁ መማር ፈልጋለሁ የሚለው በቴሌግራም ግሩፕ በጣም አሪፍ በአካል ማግኘት የሚችል ሰው በአካል እንዲያገኛቸው ማለት ነው በጣም ኬዙ ክሮኒክ ካልሆነ በስተቀር አብዛኞቹም በስልክ ወይ ደግሞ በቴሌግራም ብቻ አሁን ላይ ግን እየበዙ አይደሉም የሚማሩ ሰዎች ከሌላ ቤተ እምነት የሚመጡ ሰዎች በጣም እየበዙ ናቸው ይሄ የቲክቶኩ ፕላትፎርም በጣም ቆንጆ ነገሩ ብዙ ሰዎች አላወቁትም እንጂ ብዙዎች ስክሮሏን ብቻ ነው የሚያዩት እና ደግሞ ምናጣውን ነገር ብቻ ነው እንጂ የሚያስቡት እያገኘን ያለ ነው በአግባቡ ደግሞ ከተጠቀም ደግሞ እያገኘን ያለ ነው ነገር በጣም ብዙ ይመስለኛል በጣም ብዙ ትርፉ በጣም ብዙ ነው በነገራችን ላይ ያው ምንድነው አሁን መለየት የሚያስፈልገው ወደ መንፈቅና የሚሄዱ ሰዎች እንደሉ መስመርሳት የለብንም ማለት ነው ለምን ቲክቶክ ያለው ኦርቶዶክሳዊ ትምህርት ብቻ አይደለም እንክራድ የተቀላቀለበትም ትምህርት አለ ያለቀለት ደግሞ ሙልጭ ያለከለትም ደግሞ አለ እንደምታውቃቸው አህዛብም ሌሎች ቤተ እምነቶችም የየራሳቸው ቲክቶክ አካውንት አላቸው ያውም ደግሞ የሚገርም አርጅተው መናጽር አድርገው የ80 ዓመት የ70 ዓመት ሰው ሆነ አድርገው ያንን ክረት ለማስረጽ የትርቀት እንደሚጓዙ በዛ ጊዜ አንተ ቪዲዮ ከፍቶ ለማስተማር የሚሆንበት ጊዜ አይደለም ለምታስበው ጊዜ በእነሱ ግን ያንን ስራ እየሰሩ ነው ያለው ስለዚህ አሁን ግን አብዛኞቹ ደግሞ መቼስ ሁሉ ጊዜ እውነት ስለምታሸንፍ አማና የሆነ ኦርቶዶክስ ትምህርት ደግሞ እየገባቸው ይወጡ ሰዎች ደግሞ አሉ ያው አንዳንድ ጊዜ ነው አንዳንዶቹ ነው አስደንጋጭ ነው ትላንት ሙልጭ አድርጎ ኦርቶዶክስ ተዋህዶ ቤተክርስቲያን ሲሰርብ የነበረ ሰው በሚገርም ቅጽበት ተለውጦ ጭራሽ ካንተ በለ ተቆርቋሪ ሆነ ቁጭ ሰሞኑን እያየው ነበር እንደዚህ አይነት ሰዎችን እያየው ነበር እና በቃ ክብረ ነክስ የሚሳደው ሰዎች የነበሩ ሰዎች አሉና ለዚህ ምንድነው ጠቃሚነቱ ነገ እንዳትጸጸት ከአፍ የሚወጣው ነገር መቆጠብ መቻል አለብን ነው በቃ ባለቀ በተለይ ሚዲያ ላይ ያለን ብቻ ሳይሆን ሌላውም ነው ግን በተለይ ሚዲያ ላይ ላሉ ሰዎች ሚዲያ ላይ በጣም ለምን መሰለ ነገ ያ ሰው ሊመለስ ይችላል ዛሬ አንተ ለሃይማኖት ተቆርቆረ ሊሆን ይችላል የምትናገረውና ለእምነታችን ተቆርቆረን ግን ተሳደቡ ግን አልተባልንም የትኛውም ሃይማኖት አቡ ላይ እኮ ስድብ የለም ግን እኮ ሚስጥረ ስላሴ ሚስጥረ ሰገለት ነሱ ጠይቆች መላሾች ናቸው አይደል የተሰጡት የአባቶቻችን እቅበተ መነሰራዎች ያባገሉ ይዘጋስጫ ብትመለከታቸው ለዛ ናቸውና ስራቸው ዋናው ትኩረታቸው ምን ነበር ምንፍቅናውን ሽረው አማናዊ ትምህርቱ ማጽናት ነበር አላማቸው አሁን እኛ ጋር ምን በሽሽቅ ወደ ስድብ ምናምን ሲቀየር አልባሌ ቃል ትለውጥና አልባሌ ቃል ተሰድበዋል ያ ሰው እኮ ነገር ኦርቶዶክስ ይችላል የሚያናደው የሱ ብቻ መለስ አለ የሚሰነካከለበት ኦርቶዶክስ ደግሞ አለ አይ እንደው እገሌ እንኳን ጎበዝ ነው ግን ባይሳደብ ጥሩ ነበር ስሜታዊ ባይሆን የራሱ ኦርቶዶክስ ክርስቲያን ራሱ ኮሜንት ያደርጋል ምታስተምራቸው ምታስተምራ አይደለም አህዛቡ አይደለም ሌላው ቤተ እምነት ቀርቶ የራሱ ማለት ስለዚህ ሁሉ ጊዜ እውነት ላይና ማስረጃ ላይ ብቻ ማተኮር ቤተ እምነት ያሉትን ምን ተጠብቅበት የሌሉትን ደግሞ ምናመጣበት ምን በሻሸቅበት አይደለም ሲያረጋው እንኳን ወደ ስድብ ስኮን ማድረግ ያለበት ሪጀክት ማድረግ ያንን ሰው መተው ልክ ስጠላው ወበቃ ከገሌ ጋር ሳወራ በመረጃ ነው ማወራው በማስረጃ ነው ታመጣውና በቃ ከገሌ ጋር ስድብ ሊጋራ ያምር ስሜቴን ያደርጉ ሰዎች አጋጥማቅ ወበደንብ ወይ በደንብ ደግሞ ያሉ በጣም የሚያቃጥሉ የሚሰሩ ምናምን ደግሞ በጣም የሚገርሙ እኔ እንደው ብዙ ጊዜ ያው ሌሎች ቤተ እምነቶች እንዳሉ አያበሽኩኝ ካቱም ሳይኮሎጂካሊ ሬዲ ሆነ ስለምትገባ ግን እዚህ ዲያቆን ነበርኩኝ መርጌታ ነበርኩኝ እቀድስ ነበር እንደ ቀኔ ዘርፎ ነበርና ሲል አንድ ግስ ሳይዘርፍም ግን ዘርፎ ነበር ይላል እውነቴ ነው በጣም ነው የሚገርምና በጣም እንደ ራሱ እንደ ሊቅ አርጎ ነው የሚያስበው ማለት ነው እንጂና እንደ አዋቂ አርጎ ነው የሚያወራው ብዙ ያወራል ግን ምንም ነገር አያገናዝብም ማቀው ይሄ አንዳንድ ጊዜ የሚባል አባባል ምላስ እንጂ ራስ የለው የሚባል ሰው በቃ እንደዚህ በቃ መናገር ብቻ ነው ማስተዋል ጥበብ የሚባል ነገር ምንም ነገር የለባቸው ማለት እና ደግሞ ዲያቆን ነበረ የቤተክርስቲያን አገልጋይ ነበረ ሰው እንዴት በዚህ ልክ ቤተክርስቲያን ሊያዋርዳት ይችላል ጠላቻ ካውዱ በስተቀር ማለት እና ረጋ ብሎ መናገር ለምንድነው ያቃተን አሁን ቁጥር ችግር እኮ እሺ ጥሩ እንደው በእነሱ ሐሳብ እንደው አረቃ አስበውና እንከን አገኙ ድክመት አገኙ ወንጌል እንዲሰበክ ፈልገው ነው ይሁሉ ስድብን ግን ምን አመጣው የትኛው ሐዋርያ የትኛው የወንጌል ክፍል ላይ ነው በስድብ አበሻሽቀጣ ስድብ የተባለ ማንም የለም እና ጌታችን እንኳን የሚገድለውን
የሚሰቅሉትን እንኳን የተናገራቸው ቃላቶች አሉ። መቼስ የጌታ ሰው ነን ካሉ ማለት ነው። እና የጌታ ጠባይ ግን አይታይባቸው እና የጌታ ሰው ነው የእግዚአብሔር ሰው ነው ካሉ ያ ጠባይ የት ሄደ? እና በጣም ጸያፍ የሆኑ ስድቦች እኛም ጋር አንዳንዴ እንመለከታለን። ግን ያው ጠቅለል ስናደርገው እንደውም ይሄን ነገር ክርስትና ይሄ የዋዛው ፈዛዛ ህይወት አይደለም። እሱ ነው ከምንም ነገር በላይ አጽንኦት መስጠት ያለብን። እኔ እንደ መግቢያ እንጫወት ብዬ እንጂ ዛሬ የእመቤታችን ስሞችን ነው መርሃ ግብራችን። ሁለተኛ እንግዳችን ነህ ስለመጣ እጅግ አድርጌ አሁንም በድጋሚ አመሰግናለሁ። እንደው ዘማርያም ከእመቤታችን ስሞች አብልጦ የሚወደው ማበላለት ሳይሆን እንደው ከአፉ የማይጠፋው ስም የትኛው ነው? ለምን? አቁራሪተ መዓት የሚለው በጣም ወደው ስም ነው። ምን ማለት ነው? መዓትን የምታቆር ማለት ነው። በኃጢያታችን በበደላችን በክፋታችን በመጣብን ጥፋት ሁሉ መቅሰፍት ሁሉ እመቤታችን በመልጃዋ የምታቆር የምትጠብቅልን ስለሆነች እመቤታችን በአማላጅነቷ የምትከልልልን ስለሆነች አቁራሪተ መዓት ሲባል ቀላል ጸሎት አይደለም። በቃ መቼስ ሰውንን ማንበድል ሰዎች የለም። በየቀኑ ምን በድለው በደል አስበው በሐሳብም በንግግርም በተግባርም በሐልዮ በነቢብ በገቢር ምንለው ማለት ነው። እነዚህ ሁሉ ያደረግን የእመቤታችን የቅድስት ድንግል ማርያም አማላጅነት ደግሞ እነዚህ ሁሉ የሚመጡብን ከእግዚአብሔር ትእዛዝ ስንወጣ ከእግዚአብሔር ጋር እንጋጫለን። እድሜ መቀነስ ሊሆን ይችላል፣ በበሽታ መቀጣት ሊሆን ይችላል፣ ደስተኛ ህይወት አለመኖር ሊሆን ይችላል፣ ከእግዚአብሔር መለየት ደግሞ ጭንቀት ዲፕሬሽን ይችላል፣ በተለያየ ጉዳይ ልትጎዳ ይችላል። እኛ አሁን የምንሰራው ኃጢያትና እየኖር ያለው ህይወት ስታዩ አይገናኝም። እና ድንግል ማርያም መዓትን የምታቆር ናት። ሰዓሊተ ምሕረት ስለሆነች ለልጇ ወደ ወዳጇ ስለ ኢየሱስ ክርስቶስ ወደ ኢየሱስ ክርስቶስ ስለምትለምን ስለምታማልደን ሁሉ ጊዜ እኛ ላይ ሊመጡ የሚገቡታቸው ጥፋት የሚገባን መዓት የሚገባን ጥፋት የነበረው በአማላጅነቷ ግን ታቆርናለች። ማቆር መቻል አንድ ኩሬ ውሃ ሲሆን ያቆራል ይባል የለ ያ ጎርፉ ባያቆር ኖሮ ያንን ሁሉ እዛ ቦታ ያሉትን ሰብሎች እንደሚያጠፋ ሁሉ እኛም ያ ሁሉ ነገራችን መንፈሳዊ ህይወታችን ወድሞ ያለ እድሜያችን እንዳንቀሰፍ እመቤታችን በአማላጅነቷ ስለምታቆር በጣም ውስጥ የሚገባ እንትን ቃሏ የእመቤታችን ሰው በተለይ አቁራሪተ መዓት ሲሉ በጣም ነው የምትገርመኝ እመቤታችን። በጣም ጥሩ። ስለዚህ አቁራሪተ መዓትን በደንብ አድርገህ ተወዷለ በልዩነት ካፈም አይጠፋም። እንደው አሁን ላይ ምን ታዘባለው መሰለ እቺን የመሰለች እናት እቺን እናት አጥቶ መኖር በራሱ መኖር አይደለም እውነት ለመናገር እና እቺን የመሰለች እናት አጥተው የሚኖሩ በዚህ ዘመን ብዙ ሰዎች አሉ። አሁን ደግሞ ምን መለከታቸው ደግሞ አሉ እንኳን ውጪ ሆነው አይደለም አሁን እቺን እናት ያጡ ያሉት ውስጥም ተኩኖ ደግሞ እቺንም እኛም ጋር በኦርቶዶክስ እምነት ውስጥም ሆነን እቺን እናት ያጣን ነው። በተለያዩ ንግግሮች የተለያዩ ነገሮችን አሳምረን ብለው ተናገርን ተደመጠን ብለው ብዙ ነገሮችን እንሰማለንና ለምንድን ነው ሰይጣን በዚህ ልክ እመቤታችን እንድትጠላ የሚያደርገው ሰዎች እመቤታችን እንዲናቅፉብን የሚያደርገው ለምንድን ነው? ይሄንን አባ ጊዮርጊስ ዘጋስጫ ሲመልስ የሚገርም መጽሐፍ አርጋኖን ዘሰሉስ ላይ ባንቺ ታመመ በልጅሽም ተጨነቀ ይላል። ስለዚህ ያንን ጥንተ ጠላታችን ዲያብሎስን ከነበረበት የሰው ልጆችን ሙሉ ገዝቶ ከነበረበት የሲኦል ባርነት ነፃ ያወጣን በወልደ እግዚአብሔር ኢየሱስ ክርስቶስ ነው። ሰው የሆነው ደግሞ ከድንግል ማርያም ነው። ስለዚህ አባ ጊዮርጊስ ዘጋስጫ ይላል የማክሰኞ አርጋኖን ላይ ስለዚህም ሰይጣን አጥብቆ ከሁሉ እንደውም ከፍጥረት ወገኖች ሁሉ አንቺ አጥብቆ ይጥራል ይላል። ምክንያቱም በመስቀል ላይ የተሸነፈው በለበሰው ስጋ ሲኦልን የበረበረው የሰው ልጆችን ነፃ ያወጣው አምላክ ሰው ሆኖ ነው። ስጋዊ ነው። ስጋ የተፈጸመው በየት ነው? በድንግል ማርያም። ልክ ይኩነኒ ስትል ይሁንልኝ ይደረግልኝ ስትል አካላዊ ቃል በማህፀኗ ተቀረጸ ተጸነሰ። የሰይጣን ሽንፈት የሚጀምረው ከዚህ ነው። ስለዚህ ባንቺ ታመመ ይልና በልጅሽም ተጨነቀ ይላል። እንግዲህ ከህመምና ከጭንቀት በጣም እጅግ በጣም ጭንቀት በጣም የፔኑን በጣም እንትኑን ክሮኒክ ደረጃ ያሳያል፣ ጥልቀቱን ያሳያል። እጅግ በጣም ጥልቅ እንደሆነ ያሳያልና እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን ለማስገደል በሄሮድስ በኩል መጣ። ሄሮድስ ለመግደል ሲሞክር እመቤታችን ቅድስት ድንግል ማርያም ከዮሴፍ ጋር ተሰደደች። እሷን ለመግደል ምን ያጣረው ጥረት አለ? ራእይ ዮሐንስ ምዕራፍ 12 ላይ እንደውም እንደምናነገበው ዘንዶም አይደለም ይላል ወንዝ የሚያክል ነገር ከውሃ ከአፏ ተፋ፣ ምድሪቱም ረዳቻት ዋጣችሁ ነው። እና ድንግል ማርያምን ለማጥፋት
ድንግል ማርያምን ለመጉዳት ዲያብሎስ ስንት ነገር ነው የጣረው። እመቤታችን በቤተ መቅደስ ራሱ ስትኖር ቅናት አስነስቶባት በአይሁድ ቤተ መቅደሳችን ይረክሳል ብሎ ንጽሕት ቅድስት ድንግል ማርያምን ይረክሳል ትውጣለን ብለው እንደውም ሲያቀታቸው እንደውም ጠንቋይ ዘንድ ሄዱ ሁሉ ነገረ ማርያም የሚነግረን ታሪክ ይሄ ነውና ድንግል ማርያም አጥብቆ ይጠላታል ማለት ነው። በነገራችን ላይ የክህደት የኑፋቄ ራሱ ምንጭ የሚሆነው ነገረ ማርያም በመሳት ነው። ነገረ ማርያም ስስተው ነገረ ክርስቶስን አብረት ተስተዋል። አንድ ነገር ነገረ ማርያም ላይ ድንግል ማርያም ኑፋቄ ስትናገር ነገረ ክርስቶስን በደንብ ነው የምትነካው። አሁን ለምሳሌ ከሰሞኑ ለምሳሌ ቤዛይተ ኩሉ አይደለችም የሚሉ የኛው የቤተክርስቲያናችን አባት አድምጠናል። ይሄ እንዴት ነው የሚስተው? አሁን ከነገረ ክርስቶስ ጋር የሚያያዘው እንዴት ይስተው? ይሄ እንደሚስተበት አሁን በቀላሉ ስታዩ ለምሳሌ እመቤታችን ቅድስት ድንግል ማርያም ቤዛይተ ዓለም ብለን ስንናገር ምን እያለን ነው? ቤዛይተ ዓለም ስንናገር እመቤታችን ቅድስት ድንግል ማርያም የሔዋን ካሳ ናት። በቅዳሴ ማርያም እንደምንሰማው በገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ ትባላለች እመቤታችን ማለት ነው። እና እመቤታችን ቅድስት ድንግል ማርያም የመጀመሪያይቱ ሔዋን ያልታዘዘችዋ ሞትን ያመጣችው የከይሲን የዲያብሎስ ምክር ሰምታ ለዓለም ሞት ያመጣች ነው። ሁለተኛይቷን እመቤታችን ቅድስት ድንግል ማርያም ግን አካላዊ ቃል ኢየሱስ ክርስቶስ የጸነሰችው የገብርኤልን ምክር ሰምታ። ሁለቱም የሰሙት ሁለቱም ሴቶች ናቸው። እመቤታችን ቅድስት ድንግል ማርያም አለች፣ ሔዋን አለች። ሔዋን የሰማችው የእባብን ቃል ነው። ድንግል ማርያም የሰጣችው የመልአኩን ቃል በልታ ሞትን ያመጣችው። ቅዳሴ አትናቴዎስ ላይ እንደምናገኘው ሔዋን ምን አደረግንሽ ብሎ አትናቴዎስ በቅዳሴ እንደሚናገረው እመቤታችን ደግሞ በመታዘዝ ነው። ይሄንን ሄሬኔዎስ መድፈነ መናፍቃን በተባለው መጽሐፉ ላይ አገኒሲስ የተባለ መጽሐፍ አለውና ቡክ 3 ላይ ቡክ 5 ላይ በጣም በዝርዝር ጽፎታል ማለት ነው። እመቤታችን ተአዛዚ መሆኗ ማለት ነው። በነገራችን ላይ የሔዋን ምትክ መሆኗን ራሱ የሚናገረን ጳውሎስ ራሱ ተናግሮናል። ለምን ይመስላል? ጌታችን ኢየሱስ ክርስቶስ በቃና ዘገሊላ አንቺ ሴት ከኔ ጋር ምን አለሽ? ለምን ሴት ያላት እመቤታችን? ለምንድን ነው ድንግል ማርያም ሆይ ለምን አይላት? ሴት የሚለው ሐሳብ ሴት የሚለው ቃል ራሱ ማለት ምትክ ማለት ነው። አንደኛ ሔዋን በአቤል ምትክ የወለደችው ምን አለችው ይላል? ሴት አለችው ይላል። ሁለተኛ ሴት ማለት አጥንትሽ ካጥንቴ ስጋሽ ከስጋዬ ማለት ነው። አዳም ምንድን ነው ያለው? ይህችስ አጥንቴ አጥንቷ ካጥንቴ ነው ስጋዋም ከስጋዬ ነው ሴት ትባላለች። አንደኛው ትርጉም ይሄ ነው። ሁለተኛ ሔዋን ራሷ በአቤል ምትክ የወለደችው ሴት ጾታ ወንድ ነው፣ ግን ሴት ያለችው ምንድን ነው? ምትክ ሆነልኝ ስትል ጌታችን ምንድን ነው ያላት? እመቤታችን አንቺ ሴት ነው ያላት እመቤታችን ምትክ ነው። ስለዚህ ከሄሬኔዎስ በፊት የናገረው ጌታችን ኢየሱስ ክርስቶስ ነው። አንድ ሁለተኛ ጳውሎስ ደግሞ ተመልከተ ሐዋርያው ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች ከሴት የተወለደውን ለምንድን ነው ጳውሎስ ሴት ብሎ የጠራው? ማርያም ለምን አላላትም? ጳውሎስ ብዙ ሴቶችን ጠቅሷል በመጽሐፍ ቅዱስ። ለምሳሌ በሮሜ መልእክቱ ምዕራፍ 16 ላይ ስትመለከት የብዙ የነፌቨንስም ጠቅሷል። አብሮ ሲያገለግሉ የነበሩት አንስቶችን በሙሉ ስም ዝርዝር ጠቅሷል። ለምን የድንግል ማርያም ስም ያልጠቀሰው ጳውሎስ? ለምን ነው ሴት የሚለውን ቃል የመረጠው? ጳውሎስ የምሬ ድንግል ማርያም ስም ጠፍቶበት ነው? በፍጹም አይደለም። ምትክ የሚለውን ቃል ከሄሬኔዎስ በፊት የሚጠቀሙት ነው። ለምንድን ነው ምትክን ቃል የተጠቀማት? የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደ ልጁን ይላል። ከሴት ነው ያለው። ከድንግል ማርያም ለምን አይልም? መቼስ ከሴት የተወለደ ልጁ የተባለችው እመቤታችን ድንግል ማርያም ናት ሴት የተባለችው፣ ምንም ጥያቄ የለውም እዚህ። ሶስተኛ ደግሞ ራእይ ዮሐንስ ደግሞ ተመልከት፣ ነገር በሶስት ሲጸና ማለት ነው። ራእይ ዮሐንስ ምዕራፍ 12 ቁጥር 1 ላይ ምንድነው ጨረቃን ተጎናጽፋ የነበረችው ሴት ከእንደገና ደግሞ ከዋክብቶች ያጌጡላት 12 ከዋክብቶች ያጌጡላት ያቺ ሴት ምን ሴት ነው የሚላት? ወንድ ልጅ ልጅ ሴት ነው የሚላት። ለምንድን ነው ያቺን ሴት ራሱ ዮሐንስ ባለ ራእዩ እመቤታችን ብሎ ጠቀሳት? ብዙ ትርጓሜ ያለው ለቤተክርስቲያን ተቀጽሎ ይነገራል፣ ለድንግል ማርያም ተቀጽሎ ይነገራል። ይሄ ገጽ ነው ማለት ነው። አሁን ወደ ዋናው ሐሳብ ስናመጣው ሴት የሚለው ቃል ምትክ መሆኑን ከሄሬኔዎስ በፊት ጌታችን ኢየሱስ ክርስቶስ እመቤታችንን ሴት ብሎ የተጠቀመበት ምክንያት ከዚህ የተነሳ። ሁለተኛ ነገር ደግሞ ጳውሎስ ብሎ የተጠቀመው ነው። ባለ ራእዩ ደግሞ ዮሐንስ፣ ከቀደምት አባቶች ደግሞ ዮሐንስ አፈወርቅ ራሱ ዮሐንስ አፈወርቅ የሚገርም የመዝሙረ ዳዊትን የተረጎመበት ኮሜንተሪ አለ። እዛ ላይ የሚል ቃል በቃል በሴት ምክንያት ሞት መጣ፣ በሴት ምክንያት ደግሞ ሕይወትን አገኘ ይላል ዮሐንስ አፈወርቅ ማለት ነው። የመዝሙረ ዳዊት ሲተረጉም ምዕራፍ 45 ሲተረጉም እንደዛ ብሏል። ጀሮምን ተመልከተው። ጀሮምን ደግሞ ሌተር 22 ላይ ስትመለከት በ22ኛው ጦማሩ ላይ ብሎ የተናገረው ሞት በሔዋን በኩል መጣ፣ ሕይወት ደግሞ በድንግል ማርያም በኩል መጣ። ስለዚህ ድንግል ማርያምን በሔዋን ምትክ ብሎ መናገር አሁን የመጣ ንግግር አይደለም።
የቀደምት አባቶች የተናገሩት ነው። የመጀመሪያው ዘመን ክፍለ ዘመን ከነበሩት አባቶች ሰማዕቱ ዮስጢኖስ ተመልከት። ሰማዕቱ ዮስጢኖስ የሚገርም በዚህ በጻፈው ዲያሎግ መጽሐፍ አለ ለአይሁዳውያን መለሰው ምላሽ ማለት እዛ መጽሐፉ ላይ ቻፕተር 100 ላይ የሚገርም ቃል በቃል ይሄን ተጠቅሞታል። ያቺ ሴት የሔዋን ምትክ መሆኗን ድንግል ማርያምን ጽፏል ማለት ነው። እንግዲህ ተመልከት ሰማዕቱ ዮስጢኖስ፣ ሄሬኔዎስ እነዚህ የመጀመሪያው ክፍለ ዘመን አባቶች ናቸው። ዮሐንስ አፈወርቅን ቅድም የጠቀስነው አለ እነ ጀሮም እነዚህ አራተኛው ክፍለ ዘመን አባቶች ናቸው። ጠርጥሎስ ጭምር የሚገርም የሁለተኛው ክፍለ ዘመን ሊቅ የነበረው ጠርጥሎያን ብለን የምንጠራው ጠርጥሎስ ራሱ ሜታችንን ዳግሚት ሔዋን ይላል። በደንብ ሃይማኖት አበው ላይ ኒው ኢቪ ሰከንድ ኢቪ እያሉ ይጠሯታል ሜታችን ማለት ነው። ሃይማኖት አበው ላይ በጣም ዳግሚት ሰማይ ዳግሚት ምድር ማን ነው ኢቭን ዳግሚት ሰማይ ብቻ አይደለም ዳግሚት ሔዋን እያሉ ይጠሯታል። በእንተ ሔዋን ተአጽኦ ተገነቱ እንተ ማርያም ድንግል ተርኅወለነ በሔዋን ምክንያት የገነት በር ተዘጋ በድንግልና ተከፈተልን እያሉ በግዕዙም አለ። አሁን እነዚህ የውጭ መጽሐፍቶች ነው እንደምንጠቅሳቸው ሰዎቹ ብዙ ሰው የሚያስበው ይሁን እናንተ ዝም ብሎ ደብተራውና መጽሐፍ አድርጎ ስለሚያስብ እንደው እንዲያየው ስለፈለኩ ብዬ ነውና ኢትዮ ሴንትሪኩን አይቀበሉም። ይሄ ሀገር ውስጥም ብዙ ጊዜ አይውም። የሚገርም በአንተና በሴቲቱ መካከል ጠላትነትን አድርጋለሁ የሚለው በጣም ይገርም። ሄሬኔዎስ መድፍነ መናፍቃን በተባለው መጽሐፉ ላይ ቻፕተር 3 ላይ ይሄንን ቃል በቃል ዘግቦታል። ማለት ቻፕተር 5 ላይ ቃል በቃል ዘግቦታል። ይሄን ያውም እኮ ዘፍጥረት 3:15 ሜንሽን አድርጎ እና የቀደምት አባቶች ያውም እንግዲህ ሄሬኔዎስ ማለት እንግዲህ አስበው የመጀመሪያው ምዕተ ክፍለ ዘመን አባት ሐዋርያና አፖስቶሊክ ፋዘር ከምላችሁ መካከል አንዱ ነው ማለት አንደኛው ይሄ ነው። ስለዚህ በሔዋን ምትክ ምክንያት ቤታችንን ቤዛዊተ ዓለም ብለን እንጠራለን። በዛ ላይ ደግሞ እንደው በመጽሐፍ ቅዱስ ላይ ብታየው ሙሴ ቤዛ ተብሏል። ብዙ የተመለሷል። ይሄ ሐዋርያ ሥራ ምዕራፍ 7 ቁጥር 35 ላይ ቃል በቃል ሙሴ ቤዛ ተብሏል። እመቤታችን ቅድስት ድንግል ማርያምን ለምንድነው ስንነካ ነገረ ክርስቶስ እንነካ ለምንለው ለምንድነው ካልን ያቺ ያልታዘዘችው ሔዋን በመታዘዟ ነው አይደለም ኢየሱስ ክርስቶስን የጸነሰችው። እንብዮ ብትልስ እግዚአብሔር አምላክ ነፃ ፈቃድ የለም ይያልን አይደለም። እግዚአብሔር አምላክ ነፃ ፈቃድ ለኛ ሰጥቶናል። እግዚአብሔር አምላክ አስገድዶ ማድረግ አይችልም ይችላል። ለምንድነው ገብርኤል መልአኩን የላከው? እኛን ለማዳን መጥቶ ገብርኤል ከሚናገር እኔ ባለቤቱ ብናገር ይሻላል ብሎ አይራሱ አይናገር። ለምን ገብርኤል ላከ? እንደ እንግዳ ሽማግሌ ላከ እኮ ነው። እኔ ነው መጸነሰው ካንቺ እኔ ነው ወልደው ለራሴ ክብር ነው የሚፈልኩት እናንተን ለማዳን ነው ልሰቀል ልሞት ነው እሺ በይ። በዛይ ደግሞ ትንቢተ ኢሳይያስ 7:14 ተመልከች። ድንግል ጸንሳለች የሚሉት እዚህ ልሽ አልነገራት ታውቋለች ጥቅሱን። ጥያቄው እንዴት ነው? እንዴት ነው እኔ የምጸንሰው ጥያቄ እንዴት ሆነልኛል ጥያቄ ጥቅሱ ታላቅ ለድንግልናው አዎ ጥያቄው ምንድነው? እንዴት ይሆንልኛል ነው እንጂ ጥቅሱ የቱ ጋር ነው ያለው እንጂ ይቻላል እኮ ገብርኤል መጥቀስ ይቻላል። አሁን ድንግል ማርያም የውቀት ጋፕ እንደሌለባት ገብርኤል እንኳን ያውቃል። ስለሚያውቅ ለእግዚአብሔር የሚሳው ነገር የለም። በዚህ ነው የዘንጋው ገብርኤል። እኛ ብንሆን አሁን እዚህ የተላክነው ብንሆን ኖሮ ድንግል ማርያም እንዴት ነው ብላ ብትጠይቅ ኖሮ እኔ ራሱ ግራ ገብቶኛል እግዚአብሔር ሲልከኝ ብለን ጭራሽ ተጠራጥረን ሰው እናጠራጥራለን። ማለት እኛ ማይዋጥልን ነገር ስንናገር ምን ነው ምንድነው እኔ ራሱ እግዚአብሔር ሲነከኝ እንደው ይሁን ብዬ ነው እንጂ እግዚአብሔር እኔ ራሱ እየተጠራጠርኩ ነው የመጣሁት እንላለን። ሌላ ጥርጣሬ እንዘራለን። አሁን ገብርኤል ምን ይሁን መሃል ላይ የተላከው እግዚአብሔር ዘንድ ነው። በስድስተኛው ወር የተላከው እግዚአብሔር ዘንድ ነው። ወዘ እግዚአብሔር ፈነወ ቃል እግዚአብሔር ይነገር ይላል። ከእግዚአብሔር የተላከ ደግሞ እግዚአብሔርን ቃል ይናገራል። ከእግዚአብሔር የተላከ ነው ገብርኤል። ውሸት ነው አይደለም እውነት ነው። እዚህ ጋር ተቀባይ ደግሞ ድንግል ማርያም ናት። መሃል ላይ ምን ይሁን ገብርኤል እንዴት ይሆንልኛል ነው እያለች ያለችው። የነቢያትን ጥቅስ አታነቢም እንዴ? የኢየሱስ ክርስቶስን ሰው መሆናት አዳም ከኛ አንዳንዱ ሆነ የሚለው ጥቅስ አታውቂውም እንዴ? በዛ በነቢያት ትንቢት መሰረት እኮ ነው በተቀጠሩ ሱባኤ መሰረት ነው አላላት። እንዴት ነው ያስተለው? ይሄ ለእግዚአብሔር የሚሳው ነገር የለም። ድንግል ማርያም ከዚህ አልቀጠለችው። እኛ ብንሆን ኖሮ ነገ 10 አፓርትመንቶችን ታገኛለህ ብንባል እንዴት ስትል አይ ለእግዚአብሔር የሚሳው የለም ለእግዚአብሔር የሚሳው ነገር የለም እኮ ብትባል ምን እንደምትለው አንተ? በርግጥ የሚሳው ነገር የለም ግን አለ አይደለ ማለት እንዴት ነው ብትላለህ? ይሄ ጥቅሱን ያመንከው ሆነ እምነት የለም ትከራከረዋለህ። ቁሳዊ ነገር እኮ ነገ በቃ 8 ቪኤቶች ላንተ ገቢ ይደረጋል ብንባል ከዛ በኋላ ለእግዚአብሔር የሚሳው ነገር የለም። አዎ ለእግዚአብሔር የሚሳው ነገር እንደሌለ አምናለሁ ግን ቤት በኩል ሊመጣ ነው እየዋሸኝ ነው ዝም ብሎ እያታለኝ ነው የምትለው አይደል? አካላዊ ቃል ነው ማጸንሽ ያለ ዘርዓ ብሲ ነው መጸንሽ ሲባል ለእግዚአብሔር የሚሳው ነገር የለም ስትባል እንደ ቃል ይደረጋል። ይሄን ባይሆን አካላዊ ቃል አይጸነስም። አይታል። ለዚህ ነው ድንግል ማርያምን የሰው ልጆች ሁሉ ወክላ ያቺ ያልታዘዘችዋን ሔዋንን ተአዛዥ ሆነች። ስለዚህ ሞት በገባበት በዛው በር በኩል ወጣ ማለት ነው። በሴት ምክንያት ሞት ገባ፣ በድንግል ማርያም ምክንያት ወጣ ማለት ነው። ለዛም ነው ሐዋርያው ድንግል ማርያምን ሴት እያለ የሚጠራት ማለት ነው።
ስለዚህ ከሄሬኔዎስ በፊት እመቤታችንን ሴት በሚል ምክንያት ያ ማለት በሔዋን ምትክ መሆኗን የገለጸልን ጌታችን ኢየሱስ ክርስቶስ እመቤታችንን አንቺ ሴት ነው ያላት። ማርያም ሆይ አይደለም ያላት። መግደላዊት ማርያምን እኮ ማርያም ሆይ ነው ያላት። የእናቱን ስም አፍሮበት ነው እንዴ? ግን እመቤታችን እንደ ያላት አንቺ ሴት ነው። ለምን ሴት የሚለውን ቃል ጌታችን ይጠቀም? መቼስ ጌታችን ስሟ ጠፍቶበት ነው አይባልም። መጽሐፍ ቅዱስን በተደጋጋሚ ሴት ሴት ነው ያለው። ሴት ነው የሚለው ለምን ምትክ የሔዋን ምትክ የሚለው ቃል ማለት ምክንያቱም ቤዛ ማለት ቤዛው ማለት እና ቤዛይተ ዓለም አባ ጊዮርጊስ ዘጋስጫ እኮ መጽሐፈ ሰዓት ላይ ቁጡ ተጠቅሶታልና እንዳው እኛ አባት ምን ሆኖ የሚያሰኘው አንዱ ሰዓታት የሚቆም ሰው እኮ የሚያውቀው ነው። ቅድስት ማርያም ቤዛይተ ኩሉ ዓለም በሰንበት ትምህርት እንኳን አለ ቤዛ የሚለው ቃል ደግሞ ሌላ ፊገር ስለምን ይሰጣል ነው። መቼስ ድንግል ማርያም ቤዛይተ ዓለም ስንል ኢየሱስ ክርስቶስ ተሰቅሎ ዓለምን ያዳነበት መንገድ ነው ድንግል ማርያም ቤዛይተ ዓለም ያለ አይደለም። ይኮ ማንም ሰው ያውቃል። አንዳንድ ጊዜ እኮ ለምን እንደዚህ ትርጉም እንደምሰጥ ራሱ አናውቅም። የትኛው ኦርቶዶክሳዊ ነው አንተ ድንግል ቤዛይተ ዓለም ብለን ስንጠራ ኢየሱስ ክርስቶስ ተሰቅሎ ሞቶ እንደዛ አዳንሽኝ ያለ? በነገራችን ላይ ተጽፎ ብናገኝ እንኳን እንደዛኛ ያለ። ለምሳሌ ገላትያ 6:14ን ተመልከት። እኔ ለዓለም ከተሰቀልኩበት ዓለም እኔ ከተሰቀለበት ከጌታዬ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። መቼ ነው ጳውሎስ ለዓለም የተሰቀለው? አሁን ይሄንን ገለተ ተክለ ሃይማኖት ብናገኘው ተክለ ሃይማኖት እንደዚህ ቢል እኔ ለዓለም ከተሰቀልኩ ብሎ ቢናገር ተመልከቱ የኦርቶዶክስ ገድል መጽሐፍ ተክለ ሃይማኖት የተሰቀልኩ ይላል። ጳውሎስ የተናገረው እኔ ለዓለም ከተሰቀልኩበት አለ። ቃል በቃል እንዲህ ነው ያለው። ዓለም ለኔ ከተሰቀለበት ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ነው ያለው። አንደኛ ትምክህቴ መስቀል ነው እያለ ነው። ትምክህቴ መስቀል ነው እያለ ያለው ጳውሎስ አይ እግዚአብሔር መትምክህቴ አይደለም እያለ አይደለም። ትምክህቴ እኮ መስቀል ነው ማለት እኮ እግዚአብሔር መካር ነው ማለት ነው። ድንግል ማርያም ትምክህቴ ናት ማለት እግዚአብሔር መካር። ይሄ እኮ ማለት በጣም ቀላል። አሁን በነገራችን ላይ እኮ ተርሚኖሎጂ አሁን እኮ ትልቅ ሚስጥር ምናምን እኮ አይደለም። እንደውም ጳውሎስ በመልእክቱ ምንድን ነው ያለው? እኔ ከክርስቶስ ጋር ተሰቅያለሁ እኮ ነው ያለው። እንደውም በክርስቶስ ስቅለት ጊዜ እኮ ጳውሎስ አላመነም። የለም አሳዳጅ ነበረ። እንደውም ተሰቅያለሁ ማለት ካለ ፈያታዊ ዜማ ነው ማለት ነው። ከክርስቶስ ጋር ተሰቅያለሁ አለ። ድንግል ማርያም እንዲህ ብትናገርስ? አይታችኋል? ኮሪዲመር እያላችሁ ነው ክርስቶስ ጋር ተሰቅላ ሞታለች እንዳላችሁ እንደ ካቶሊክ ትምህርት ነው ይሉናልኛ። ይሄ መጽሐፍ ቅዱስ ቃል እኔ ከክርስቶስ ጋር ተሰቅያለሁ እኮ ነው የሚለው። መቼ ነው ጳውሎስ እንኳን ሊሰቀል አምኖ ነበር እንዴ ሲጀመር ከመነሻው? እኔ ለዓለም ሞት ነኝ ሲል ተሰቅያለሁ ብሎ ቃል ተጽፎ እንኳን ብናገኝ ይሄን ስላገኘን ይሄው እኔ ለዓለም ከተሰቀልኩ በሳለ ጳውሎስ ለዓለም የተሰቀለው ክርስቶስ ብቻ ሳይሆን ጳውሎስ መስቀል ማለት ነው። እኛ እንደዚህ አይደለም። ተጽፎ እንኳን ብናገኝ ማለት ነው። የኛ ማይንድ ሴት እንደዛ አይደለም የሚያስበው። እኛ ሲጀመር ካስተምሮ ወደ ቃላት ነው እንጂ ከቃላት ወደ አስተምሮ ስለማንመጣ ማለት ነው። እና እንደዚህ አይነት ነገሮች በአንድ ትልቅ አባት ዘንድ አንድ ሀገረ ስብከት ከያዘ አባት ዘንድ ማጠብቃቸው ንግግሮች ሲመጡ እጅግ በጣም ያሳዝናሉ ንግግሮቹና የተአዛዚ ዓለም መሆኗን ለድንግል ማርያምን እየተናገሩ የሚሄዱት ማለት ነው። ምትክለኛ ቤዛይተ ዓለም ሲናገር ለዛ ነው። እዚህ ጋር ያለው ነገር ሲበላሽ እዚህ ጋር ምክንያት ድህን የሚለው ነገርም ይበላሻል አብሮ ማለት ሰይጣን ምን ያህል እየሰራ እንደሆነ ነው ያያየን ያለነው ማለት እንኳን በውጪ ያለውን አካል ይቅርና በውጪ ስለ ቤተክርስቲያኒቷ ምንም የማያውቅ ከቤተክርስቲያኒቷ ያላደገ ይቅርና በውስጥም ያለውን ሰይጣን እያሳሳተ እንዳለ ለማናገር ያሳያል። ያን ብቻ አለን። አሁን ለምሳሌ አንድ ቀላል ምሳሌ እንኳን ብትወስድ ድንግል ማርያም ወላዲተ አምላክ አይደለችም ላቲ ስብሐት ማለት ክርስቶስን እኮ አምላክ አይደለህም እያልከው ይሄ ማለት ንስጥሮስ እኮ እንደዛ ነው ያለው። በቃ እሷ ወላዲተ ሰብ ናት ተራ ሰውን የወለደችው ላቲ ስብሐት እንዲህ ይላል። ያ ማለት የተወለደ ክርስቶስ ሰው ነው እያለ ነው። ስለዚህ ድንግል ማርያም ለምታርሰው በሙሉ እሱ ይነካል ማለት አይታል። ይሄንን የምናገረው እኛ ማለት ነው ስንናገራሱ ጥንቅቅ ያለው እኛ ቤተክርስቲያን ማስተዋወቁ ዘመስቀል ምንድነው የሚለው ራሱ በቃ አለ መስገድ ለመስቀል ወለ ማርያም ድንግል ይላ ለመስቀልና ለድንግል ማርያም እንስገድ ካልሆነ ለማርያም መስዘንስ ለማርያም መስገድ ድንግል እስመ ነሳ ስጋም ስጋ እግዚአብሔር ፈጣሪዋ ማለት እሷ ምን ያህል ፍጡር ናት ይላል። ስለዚህ ምን ያልን ነው ማለት ነው? ቤተክርስቲያን ስናስተምር የድንግል ማርያምን ፍጡር መሆኗን እያወቅን እንግዲህ ወላዲተ አምላክ ብለን እያመንን ያን ነገር እንሰራለን እናስተምራለን። እንደውም አባቶቻችን ምን ይሉናል? ምንድነው እርካብ ሳይረግጡ ፈረስ ደጀ ሰላም ሳይደርሱ መቅደስ የለም። ነገረ ማርያምን ሳያውቁ ጠንቅቀው ሳይረዱ ነገረ ክርስቶስ ላይ ዘሎ መሄድም ልክነት አይደለም። ልክ ይሄ ቤት ሳናንኳኳ አንገባ ትክክል እውነቴን ነው። ነገረ ማርያም ለኛ ለቤተክርስቲያናችን ትምህርትም አንኳኩተን ምንገባበት ነገር ነው በደንብ ይሄንን። ስለዚህ ሰይጣን አብዝቶ ከፍጥረት ሁሉ መቤታችንን ስለሚጠላ ምክንያቱም ከሷ በለበሰው ስጋ ነው አድል የነሳው። ታዲያስ
ስለዚህ አጥብቆ ይጠላታል ማለት ነው። ምክንያቱም እሱን የሚያስጨንቀውን በእሳት ዛንጀር አስሮ እንጦሮጦስ የጣለውን ይህንን ጌታ ፈጣሪ የሆነውን አምላክ በስገሎቹ እሷ ናት። ስለዚህ ከፍጥረት ሁሉ ድንግል ማርያም ባዙ ይጣል። ለዛ ነው ራእይ ዮሐንስ ላይ ከዘራው የቀሩትን ሊዋጋ ይረል የሚለው በቃ ስለዚህ ከዘራው የቀሩትን ነው የሚዋጋው ማለት ነው። ስለዚህ በድንግል ማርያም አማላጅነት የሚያምኑትን ነው ማለት። ስለዚህ ድንግል አጥብቆ ይጣል። ስለዚህ አንድ ሰው ነገረ ማርያም ላይ ኮምፕሌክስ ናም ሲኖር ነገረ ክርስቶስ ላይ ራሱ ያልጠራ ትምህርት አለ ማለት ነው። ስለዚህ ያልጠራ ነገረ ክርስቶስ ትምህርት አለ ማለት ያልጠራ ነገረ ማርያም አለ ማለት ነው። ተያያዥነት አለው ማለት የተሰናሰሉ ናቸው፣ የተያያዙ ነገሮች ናቸው። ሲጀመር እኮ የጀመረው በስጋይ ነው የጀመረው። የማቴዎስ ወንጌል ገና ምዕራፍ 1 ቁጥር 1 ነው የጀመረው። የዳዊት ልጅ የአብርሃም ልጅ የክርስቶስ ይለት መጽሐፍ በነገራችን የዳዊት ልጅ እኮ የማርያም ልጅ ብሎ ነው የጀመረው። ምክንያቱም የዳዊት ልጅ የተባለው በማን ነው? በማርያም አይደል? የአብርሃም ልጅ የተባለው በማርያም አይደል? እኔ አንዳንዴ እሱ ላይ ምን ይገርመኛል፣ የዳዊት ልጅ የአብርሃም ልጅ ይላል። ከዳዊትና ከአብርሃም ማን ይቀድም? አብርሃም ነበር። ግን አይ ዳዊት እንዴት እንዳስቀድም አሜታችን አሁን የዳዊት ልጅ የተባለው በማን ነው? በአብ አይደለም። በአብ የእግዚአብሔር ልጅ ነው የሚባለው ወልድ ኢየሱስ ክርስቶስ አይደል? በድንግል ማርያም ነው የማርያም ልጅ የተባለው። ቤተክርስቲያናችን ስትጠራው ራሱ ወልደ እግዚአብሔር ሕያው ወልደ ማርያም ስግ ብላ የምትጠራው ለዚህ ነው። የማርያም ልጅ የተባለው እኮ በድንግል ማርያም በአብ አይደለም። ስለዚህ ሲጀምር ራሱ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ገና ሲጀምር ብሎ ነው የጀመረው። የዳዊት ልጅ የአብርሃም ልጅ ያ ማለት እኮ የማርያም ልጅ ያለ አብርሃም አልወለደውም ቀጥታ መቼስ አይሆንም። ዳዊት ቀጥታ አልወለደውም መቼስ አይሆንም። ስለዚህ የዳዊት ልጅ የተባለው ራሱ የማርያም ልጅ ብሎ ነው ወንጌል የጀመረው ራሱ። በደንብ አንድምታችን ላይ እንደውም እንትኖችም አቴንሽን ይሰጡታል። የዳዊት ልጅ ሲባል እስራኤላውያን ለምን አቴንሽን ይወስዳሉ። ምክንያቱም ዳዊትን በደንብ ከሱ ጋር የተገናኘ ነገር ደግሞ የሚገርም ሲጀምር ራሱ ተዛምዶ ነው መጀመሪያው ሳይገርም ተዛምዶ የዳዊት ልጅ አብርሃም አቅርቦን ጀመረ። እንደኛ አቅርቦ አሁን ስትወርዳው እንትና ልጅ የገሌ ልጅ እንደምንባለው እኛ ወደ ላይ መሄድ ሲያቀታ ይቀጸጸ በለስ በልተን ወደ ላይ በብልጣ ብለን እሱ አይ በዚህ ብልጣ ብልጥነት አይሆንም እኔ መጥቼ ብሎ በከብቶች ወደ ተወልዶ በረደተ ቃል እርገተ ስጋ ሆነ። በቃ እሱ ወርደናች አይ በዚህ ብልጣ ብልጥነት አይሆንም እቺን አምላክነት የፈለጋችሁት በቃ የጸጋ አምላክነት ነው የምታገኙት እሱንም በምክረ ከይሲያን እኔ ራሴ ፈጽምላችኋለሁ። እኛ ጎመጀንና አረግ ነው። ለዚህ ነው አባቶቻችን ተነበየ ከይሲ ይላሉ። ሰይጣን እኮ ተነበየ እሱ እንደሱ አምላክ እንዳትሆኑ ነው የበላችሁት። እንደው የምር ላርገው ብሎ አምላክ አረገ። እሱ ሲሳለቅ ነው እንደዚህ አትብሉ ያላችሁ እኮ እንደሱ አምላክ እንዳትሆኑ እሱ ሲሳለቅ ነው። እግዚአብሔር ግን የምር አረገውና በቃ አምላክነት የፈለጋችሁት የምር አረገው። ስለዚህ አባቶቻችን ተነበየ ከይሲ ተነበየ እንደው ወደዚህ ስንመጣ እኮ አይደለም አምላክ ይቅርና በቅጡ ሰው መሆን እንኳን አቅቶን ነበር። እግዚአብሔር ግን ያንን ምኞታችንን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ የአዳም የሰይጣን ባሪያ ነው ሔዋን የሰይጣን ገረድ ናት ተብሎ ተጽፎ ይል አንዱን በሲኦል አንዱን በዮርዳኖስ ኮን የቀበረው ያንን ሁሉ ግን እንደ አምላክነቱ ረግጦ ማን ነው እንደ አምላክነቱ አቅልጦ እንደ ሰውነቱ ረግጦ አጠፋለት። በዮርዳኖስ ሲጠመቅ እናስተምረው አጠመቅ። በሲኦል ደግሞ ያለውን ደግሞ በዕለተ ቅዳሜ በዕለተ ዓርብ በአካለ ስጋ ወደ መቃብር በአካል ወደ ሲኦል ወርዶ ያጠፋውና አዳም የዲያብሎስ ባሪያ ነው የሚለውን እኮ በአቻ ትርጉም አዳም የእግዚአብሔር ባሪያ ነው እኮ አይደለም ያደረገው አዳም የእግዚአብሔር ልጅ ነው እኮ ያደረገው። አቻ ላቻ ኮን እኮ የእግዚአብሔር የሰይጣን ባሪያ ነበርክ እንደ እግዚአብሔር ባሪያ ላድርግ እኮ አይደለም ያለው የእግዚአብሔር ልጅ ስንጠምቁ እግዚአብሔር ልጅ ነው የምንሆነው። እንደውም ከዛ ማሳለፈ እኔ አማልክት ናችሁ አልኩም ያለው ሐዋርያቶቹ ያ ማለት አማልክት ዘበጸጋ አረገን። ስለዚህ ሰይጣን የተነበየውን ያንን ምክረ ከይሲ እሜታችን በተአዛዚነቷ ያቺ ባለመታዘዟ ነው በመታዘዟ ማለት ለዛ ነው ዮሐንስ አፈወርቅ የመዝሙረ ዳዊትን ሲተረጉም በሔዋን ምክንያት በሴት ምክንያት ሞትን እንዳጣን ወደ ከገነት እንደወጣን በሴት ምክንያት ደግሞ ወደ ገነት ገባን ምትካችን ለዛ ነው ቤዛዊተ ዓለም እንላለን። በጣም ቆንጆ ቆይታ እያደረግን ነው። 30 ደቂቃ ካለፈ ቼክ እያደረክነዋል። መልካም ወደ ጥያቄዎቻችን እንደውም በዚሁ አጋጣሚ ያው ማምላክ የሚለው ላይ ነው የዛሬው ቆይታችንና ማምላክንም በዛው አነሳን እንዴት እንደተባለች በዚሁምና በነገረ ድነት ውስጥ አሁን ድርሻ የላትም ይላሉ። እንደውም በጥቂቱ አነሳ ነው እንደውም በኋላ እንመልሳለን ብዬ ማስበውና እንደ የቀረ ይኖር ይሆን ወይ ወላዲተ አምላክ በነገረ ድነት ውስጥ ምንም አይነት አስተዋጽኦ አለ? እሷ እንደኛ ሰው ነች። በቃ ይሄ አፋቸውን የሚከፍቱብን ሰዎች አሉ ልክ ያሉ ነው። አዎ እንደኛ ሰው ነች፣ ግን ማንም ሰው እንደሷ መሆን አይችልም። ወላዲተ አምላክ ወይንም ደግሞ ዛሬ ስም እንደያዝ ነው አምላክ ሊባል አይችልምና ወላዲተ አምላክ በነገረ ድነት ውስጥ ምንም አስተዋጽኦ የላትም ለሚሉ ሰዎች እንደው ባጭሩ ባጭሩ ቃለ ግዝት አለው ባጭሩ የዚህ መልስ ማለት ነው።
የመጀመሪያውን ዲያቆን የሚያነበው ከጳውሎስ መልእክታት ነው። በቅዳሴ ጊዜ ሰራይ ዲያቆኑ የሚያነበው የጳውሎስ መልእክት የጳውሎስ መልእክታትን ካነበበ በኋላ ምንድነው የሚለው? ጌታችን ኢየሱስ ክርስቶስን የማይወደው ከቤታችን በሁለት ወገን ድንግል ከሆነች ከቤታችን ከድንግል መወለድ የማያምን ሰው ቢኖር እንግዳስ ከሚሆን ምጽአቱ ድረስ ሐዋርያው ቅዱስ ጳውሎስ እንደተናገረ የተለየ ተወገዘ ነው። ስለዚህ ጌታችን ክርስቶስ የማይወደው ማለት ጌታችን መውደድ መግለጫው ምንድነው? በሁለት ወገን ድንግል ከሆነች በነፍስ በስጋ በሐልዮ በነይ በገቢር ድንግል ከሆነች ከድንግል መወለድ የማያምን ሰው ካለ ከዛስ እንግዳ እስከሚሆን ምጽአቱ ድረስ ሐዋርያው ቅዱስ ጳውሎስ እንደተናገረው ውጉዘ ለይኩ የተወገዘ ይሁን ነው። ስለዚህ ድንግል ማርያም ስለዚህ በቅዳሴያችን ለምን ሁሌም ይለባል ይሄ። ስለዚህ ይሄ ቃለ ግዝት ነው በቃ ባጭሩ ማለት ቃለ ግዝት ያለው። ሁለተኛ የድንግል ማርያም ወላዲተ አምላክነት በተመለከተ መጽሐፍ ቅዱስ ነው የሚናገረው። ካንቺ የሚወልደው ቅዱሱ የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ ማን ነው? እግዚአብሔር ማን ነው? እግዚአብሔር ተባለው ወልድ አካላዊ ቃል ካንቺ የሚወልደው ቅዱሱ የእግዚአብሔር ልጅ ይባላል። እኔ ያላት ማን ነው? መልአክ ቅዱስ ገብርኤል ከማዘን ተልኮ ከእግዚአብሔር ዘንድ ተልኮ። ስለዚህ ያ የሞተልን ያ የተሰቀለልን ያ ከሞት ባርነት ነፃ ያወጣን ያ የአጋንንትን አሽክላ ከኛ አስወግዶ የሞት ባሪያዎች የነበር በሞት እንድንነግስ ያደረገልን ያንን አምላካችን ፈጣሪያችን በስጋው ልጅ ድንግል ማርያም ናት። ወላዲተ አምላክ ናት። ለዚህ አንዱ ይሄ ነው። ሁለተኛ መጠሪያ ስምም ጭምር ነው። የስጋዊ መጠሪያ ስም ነው። ለምሳሌ ኢየሱስ ክርስቶስ አማኑኤል መድኃኒት እነዚህ ስሞች ምንድነው? የስጋዊ ስሞች ናቸው። ከማን ስለተወለደ ነው? ከድንግል ማርያም ስለተወለደ። ከድንግል ማርያም እኮ ባይወለድ ነው እኮ ኢየሱስ አንልም፣ አማኑኤል አንልም፣ መድኃኒዓለም አንልም፣ ክርስቶስ አንልም። እነዚህ ስሞች ኢየሱስ አማኑኤል ስመ ስጋዊዎች ናቸው። እነዚህ ሁሉ የመጡት እኮ አምላክ ሰው መሆኑ ናቸው። ከዛ ፊት የነበሩት ኤልሻዳይ አዶናይ እግዚአብሔር ፈጣሪ አምላክ ብቻ ነበር። ግን በስጋ ማለት ስለተነገረ ምን አለ ኢሳይያስ ሲናገር ድንግል ጸንሳለች ወንድ ልጅ ስሙንም አማኑኤል ትለዋለች። ትርጉሙ ምን ማለት ነው? እግዚአብሔር ከኛ ጋር ሆነ። ስለዚህ እኛ እግዚአብሔር ከኛ ጋር የሆነው በምንድን ነው? በስጋዩ ነው። በረድኤት ከኛ ጋር ነበር ዓለማትም ሲፈታ። ግን ኃጢአት ስንሰራ ደግሞ ጸጋ እግዚአብሔር ራቀን። እኛን መስሎ የተወለደው ያጣነው ጸጋ የተመለሰው ደግሞ በአምላክ ሰው መሆኑ በተሰጎተ ቃል አብረነው በላነው አብረነው ጠጣነው በቀነታ እኛ ግን አብረነው በላን ጠጣን የሚለው በቅዳሴያችን ላይ ይሄንን የሚያወሳው ማለት ነው። እኛ ይሄን የሚያሳየው ምንድነው? የኛን ተዛምዶ ከኛ ጋር መቅረቡን ያሳያል። በአንድም በኩል ደግሞ ምንድነው? ስጋን በደንብ አርጎ ቀጣት፣ ኃጢአትን በደንብ አክቶ ቀጣት። ምን የሚል እኔ እኮ እግዚአብሔር እኮ አንተ በሰማይ ሆነ መለኮት ስላለ እኮ ነው እንጂ እኛ ሰው እኮ ነው እኮ ኃጢአት እንዴት እንደሚያሰራ በታየው ኖሮ እንዳንለው ስጋ ለብሶ አሳየ። እኛም እናመካኘዋለን። ሰው እኮ ማይበድለው በደል የለም። አንተ እንደኛ እኮ ሰው ብትሆን ኖሮ እንዴት ለኃጢአት እንደምናዝልብን ለምን ኃጢአት እንደምንሰራ ይገባህ ነበር እንዳንለው ሰው ሆኖ አሳየ። የኔን እኮ መከራ እንኳን አንተ በታየው እንዳንለው ከኛ የበለጠ መከራ ተቀብሎ አሳየ። ስለዚህ አምላክ ሰው መሆን ምን አሳየ ማለት ነው? የከፍታችንም የወርት ጠገግ ሆነ ቁጭ አለ። በቃ ከሱ የበለጠ ፈጣሪ የለም። ከሱ የበለጠ የተዋረደ ማንም የለም። ስቃይ የተቀበለ ማንም የለም። ስለዚህ እንደኔ እኮ አንተ አላየሁም እኮ አንተን በማገልገል እንዳትለው አሳየ። አባ ባኩሚስ ምንድነው ያሉት? በጣም ሌት ተቀን እየሰገዱ የሚገርም የሰገዱበት ቦታ በላባቸው ጨቀየ። ገዛ ጌታቸው ተገለጠላቸውና ሲያዩት እሱ ማለት አባ ባኩሚስ አባቴ እግዚአብሔር ፈጣሪ ሆይ አንተን አገኝ ብዬ እንደዚህ ሆንኩኛል። ከዛ ጌታችን እኮ እኔም እኮ አንተን አድን ብዬ እኮ እንደዚህ ሆኛል ወይ ተሰቀለበትን አሳየ። ከዛ ወይ ገና ነኛል። ስለጠገጋቸው ነው ማለት ነው። እኛ አየነው ምንለው መከራው በሙሉ እሱ እንድንረሳው አረገን። ስለዚህ የአምላክ ሰው መሆን ማለት አዳነን ብቻ ምንለው አይደለም። የከፍታችን የፈለገ ባለጸጋ ብንሆን የፈለገ ፈጣሪ የፈለገ ገዢ ብንሆን የፈለገ ንጉስ ብንሆን ከሱ በለጠ ንጉስ የለም። ለዛ ነው ጌቶች ጌታ የአማልክት አምላክ የነገሥታት ንጉስ ነው። ስለዚህ የአምላክ ሰው መሆን በብዙ መንገድ ለሰው ልጆች አራያችን ጭምር ፍለጋውን ተከተሉ ዘንድ ክርስቶስ ምሳሌ ተተወላችሁ ሄደ ያለን ያሳየነው በአምላክ ሰው መሆን። የሞት ወጋ የተሸፈነው የተሰበረው በሱ ነው። ለዚህ ነው እኮ ሞቶ ሞጊያ ይታለ ሲኦል ድል መንሳት ይታለ መባን የተሻረው በኢየሱስ ክርስቶስ ነው፣ በአምላክ ሰው መሆን ነው። ስለዚህ ይሄን ፈጣሪያችን ይሄን አምላካችን ተዛመደን ከኛ ጋር ማለት ነው። ከዛስ ሆነ ደግሞ በጸጋ አምላክ እንድንሆን ቴዎሲስ አምላክን የመምሰል ጸጋ ተሰጠን። በአምላክ ሰው መሆን ነው ትልቁ ጸጋ። በነገራችን ላይ ቴዎሲስ ነው።
እግዚአብሔርን ወደ መምሰል ምንድነው በቃ ስለዚህ ጳውሎስ እኔ ክርስቶስን እንደምመስል እናንተ ይመስላል አይደል ስለዚህ እግዚአብሔር የመምሰል ጸጋ የተሰጠን በአምላክ ሰው መሆን ነው አምላክ ሰው ባይሆን ኖሮ የጸጋ ይሰጥ ስለዚህ ደግሞ የተወለደው ደግሞ አምላክ መሆኑን በምን እናውቃለን ራሱ ኢሳይያስ ሲናገር ምዕራፍ 9 ላይ ትንቢተ ኢሳይያስ ላይ ሕፃን ተወልዶልናል ወንድ ልጅ ሰጥቶናል አለቅነቱን በጫንቃው ነው ይላል ስሙም ይላል ድንቅ መካር ኃያል አምላክ ይላል ቅዱሳን አምላክ ይባሉ እንጂ ኃያል አምላክ አይባሉ የዘላለም አባት ቅዱሳን አባት ይባሉ እንጂ የዘላለም አባት አይባሉ የሰላም አለቃ የሰላም ሰው ነው እንጂ የሰላም አለቃ አይደለም እኔም ሰጣችሁ ሰላም አለ ሰላም አለ ብሎ ነግሮናል ስለዚህ ይሄ የተወለደው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የተወለደው እግዚአብሔር ፈጣሪ መሆኑን ነገረ መጽሐፍ ቅዱስ እግዚአብሔር በግልጥ ሆኖ ይመጣል እሳትን በፊቱ ይነዳል ዝም አይልም አይደል እግዚአብሔር ነው ያለው እግዚአብሔር ያለው ማንን ነው ወልድ ኢየሱስ ክርስቶስ ቃል በቃል እግዚአብሔር ከእንቅልፍ እንደሚነቃ ተነሳ አይደል አንምለና ወተንሳ እግዚአብሔር ከመዘነቃ አምነዋ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ ይሄን ነው መቼክ መስዋዕኩን የተንሳይ ቃል እግዚአብሔር ያልከው ማንን ነው ወልድ ኢየሱስ ክርስቶስ አሁን በዚህ አንቀጽ እግዚአብሔር ያልነው እኮ አብን አይደለም መንፈስ ቅዱስን እኮ አይደለም ወልድን ነው ከእንቅልፍ እንደሚነቃ ተነሳ ያልከው እኮ እሱ ነው ጋቱም በስጋ ማርያም ተገልጾ ሞትን ቀምሶ በከርሰ መቃብር ያደረው ማን ነው ኢየሱስ ክርስቶስ ነው ተነሳ የተነሳው ማን እሱ ነው ስለዚህ በዚህ አንቀጽ ተናገር ነው ማለት ነው አይታል ቃል ስለዚህ ምን አለው ስሙን እግዚአብሔር አለ ስለዚህ ኢየሱስ ክርስቶስ እግዚአብሔር ነው ያ ማለት ይህንን የተነሳ ሞትን ያደረገው የተነሳው እግዚአብሔር ነው ካልን ይሄን እግዚአብሔር በስጋ ለወደች ማን ናት ድንግል ማርያም ናት ስለዚህ ወላዲተ እግዚአብሔር ትባላለች ወላዲተ አምላክ ትባላለች ስለዚህ እሷን እመብርሃን እንላታለን የብርሃን እናት እመብርሃን ስንላት እሱም ብርሃን ይያለን እሷ ደግሞ የብርሃን እናት ወላዲተ አምላክ ስንላት እሷን አምላክን የወለደች ናት ይያለን ወላዲተ አምላክ ነው ያላት ፈጣሪ አምላክ አላልናት አምላክን የፈጠረች ነው ወላዲተ አምላክ ስማችን ራሱ አለ ቴዎቶኮስ ነው የሚለው የግሪክ ቃል ቴዎቶኮስ የሚለው እኮ ማዘር ኦፍ ጋድ ማለት አሁን ይገርመኛል እንደውም በዚሁ አጋጣሚ ሰሞኑን ከተነሱት ሐሳቦች በሙሉ እኮ በጣም ማሰሪያ አንቀጹ ይሄ ነው ቴዎቶኮስ ነው በቃ ወላዲተ አምላክ በቃ ማንንም ሰው ቤዛ ገንዘብም ተብሏል ተባለ ሰሞኑ ብዙ ነገሮች ስለነበሩ ግን ቴዎቶኮስን ማያክል የለማል በነገረ ማርያም ወላዲተ አምላክ ማንንም ሰው ወላዲተ አምላክ ሊባል አይችልም ይሄን ምትክል ይችል ማንንም የሔዋን ምትክል ልትሆን የምትችል ድንግል ማርያም ብቻ ነች በቃ ማንንም ሊተካ አይችልም ምክንያቱም ሞት የገባበትን በር የሚያውቅ ሰው መውጫውንም እኮ ማወቅ አለበት አለቀ ለምን ከገነት ወጣን ለምን ከገነት ተመለሰ ከዚህ በስርዓት ውጪ ሌላ ገነት የምንገባበት መስራት አለ የለም አምላክ ሰው ባይሆኑ እንደል አንድንም ከዚህ የአምላክ ሰው መሆን እጅግ በጣም አስፈላጊ ነገር ነው ለዛው ነው ጳውሎስ በግልጽ የተናገረው የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች ነው ብሎ ከሴት የተወለደ ልጁን ያለ በዛይ ደግሞ ፍቅሩን ደግሞ አብ ደግሞ ሲያሳየን ብሎ ገለጸልን ደግሞ በግልጽ ሲናገር እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለሙን እንደዚህ ወዷል ስለዚህ ማዳን እግዚአብሔር ነው የአብም የወልድም የመንፈስ ቅዱስ ነው ተሰቅሎ ሞቶ ለዓለም ቤዛ የሆነው ለማን ተቀጽሎ ይነገራል ኢየሱስ ክርስቶስ ተቀጽሎ ይነገራል ምክንያቱም ከሶስቱ አካል በተለየ አካሉ ተሰቅሎ የሞተው ማን ኢየሱስ ክርስቶስ ነው ማለት ስለዚህ ወላዲተ አምላክ የሚለው ትምህርት ከጠፋ ነገረ ድህነት የለም ማለት ነው ድንግል ማርያም ለዚህ ነው ምክንያት ድህነት በነገራችን ላይ ምስለ ፍቁር ወላዲተ ላይ እኮ እንዲህ የሚል መልእክት አለ ምን ማለት ነው እሷ የተሰቀለው የሞተው የተወለደው አምላካችሁ ታችሁ እሱ ነው ስትል ስዕሏ እንኳን ሲሳል እንኳን ምስለ ፍቁር ወላዲተ እኔ ነኝ ያለ ድንግል ማርያም የምትለው በጣም የሚገርም ወደ ልጇን መጠቁመው በቃና ዘገላ ምንድን ያለችው የሚላችሁን አድርጉ እንኳን ድርሳ የቅዱሳን ራሱ ደስታቸው በራሱ እሱን ማሳየት እሱን ስናይ ነው የቅዱሳንም ደስታ ያ ነው እኮ የጳውሎስ እኮ ያ ሁሉ የደረሰበት መርከብ ተሰበረብኝ በበትር ተመታው ካለ በኋላ እለት ግን የሚከብድብኝ ይሄን ነገር ሳልቆጥር ያባተ ክርስቲያን ነገር የራሳቸው ይረሱታል በቃ በነገራችን ላይ የቅድስና አንዱ መገለጫ ራስን መተው ነው ለዚህ እኮ ነው የሚወደኝ ቢኖር ራሱን ይካድ መስቀሉን ተሸክሞ ይካድ ራስን መካድ ነው ቅድስና ማለት ያ ለዚህ የሚታችነው መልእክት ጸጋናት ለዚህ ነው እኮ ታውቦ ምህረት ለሚካኤል ምህረት ተሰጠው ወበስራተ ለገብርኤል ደግሞ በስራተ የመናገር ጸጋ ተሰጠው ወሀብት ያ ማለት የሰማይ ሀብት በሙሉ ለምን ተሰጠው አሁን ለሷ ምህረት ብቻ በስራት ብቻ ምትለው አይደለም ወሀብተ ሰማያት ምን ተጸጋናት በቃ ወሀብተ ሰማያት ለማርያም ያ ማለት የሰማይ ሁሉ ሀብት ማለት ይሄ ቀረማትላት ጥንቅቅ ያለች ማለት ምልዕተ ጸጋናት በቃ ምልዕተ ክብርናት ምን ለዚህ እኮ ነው እንትን ላይ ራሱ በቅዳሴ ላይ ካህኑ የሚለው ቃል በቃ እንደሚለው ድህነተ ስጋ ድህነተ ነፍስ ምን ለምንሽ ጸጋኔት ሞላሽ ድንግል ማርያም ወይ ደስ ይበልሽ ብሎ የሚናገረው ቃል በቃል ራሱ የሚናገረው ይሄን ነው
ደህንነትን ምን አይደለም ደህነተ ስጋ ደህነተ ነፍስ ያለ አንድምታው ሲተረጉሙ ራሱ ደህነተ ስጋ ደህነተ የምንለምንሽ ጸጋን የተሞላሽ ድንግል ማርያም ወይ ደስ ይበልሽ ብለና ስለዚህ እመቤታችን ቅድስት ድንግል ማርያምን የሀብተ ይሄ የሚባል ጸጋ ይቀራል ለዛ ነው ጸጋ የሞላብሽ ወይ ደስ ይበልሽ ያለው ስለዚህ እመቤታችን ቅድስት ድንግል ማርያም ምን ተባለ ትነጋለች ማለት ነው ቃል በቃል የሔዋን ምትክ ሰከንድ ኢቪ ወይ ደግሞ ኒው ኢቪ ይላል እንደውም አባ ታድሮስ ማራታይ የዮሐንስ ወንጌልን በተረጎሙበት ትርጓሜ ላይ እመቤታችንን ሰከንድ ኢቪ ብሎ ይጠራዋል ኒው ኢቪ ያለው ይጠራዋል እመቤታችንን ሁለት እንግዲህ አሁን እንግዲህ አባ ታድሮስ ማራታይ ማለት የግብጽ ኦርቶዶክሳውያን አባት ናቸውና እሳቸው የዮሐንስ ወንጌል የተረጎሙበት ኮሜንታሪ አለ እዛ ላይ ሴት የሚለውን ሲተረጉሙ እመቤታችን ቅድስት ድንግል ማርያምን ሰከንድ ኢቪ ኒው ኢቪ ናት ዳግሚት ሔዋን ናት ይሏታል ይሄ መታዘዝዋን ኦቢዲየንስ መታዘዝ ተአዛዚ መሆኗን ምክንያቱም ባለመታዘዝ ነው ከገነት ይወጣ ነው አትብሉ የተባለው እኮ በልተን ይወጣ ነው ስለዚህ የድህነታችን ሁሉ ምክንያት ናት እመቤታችን ይሄ ስንል ግን እንደ ክርስቶስ ተሰቅላ ሞት አድናለች ብለን አላስተማርንም ትምህርቷም የለም እና የኛና አባቱ ትልቁ አንዱ መሰረታዊ ችግር መታየው እንደተባለ አስመስሎ ማቅረብ አደገኛው ነገር እሱ ነው አሁን መጥፎ ነገሩ ታውቃለህ እኛ ለፈጠርነው ስተት ቤተክርስቲያንን ጀነራላይዝ ማድረግ አደገኛ ያልገባን ነገር መጠየቅ ሲገባን እኔ እኮ የሚመስለኝ እንደዚህ ነው ብለ ፈጥረ ለፈጠርከው ጥያቄ ነው ምላሽ የሚሰጡት ለምን እንደዚህ ያደርጋሉ የትኛው ወደ መረታው እንደ ቤተክርስቲያን እንደዚህ ላይ ተናገረች ማለት የሌለ ነገር ያልተፈጠረ ነገር ያልተከስተ ነገር ተከስታ ቤተክርስቲያን በዛሬ ነገረ ክርስቶስን ማስተማር ለቤተክርስቲያን አዲስ የሚመስላቸው ሰዎችን ብቅ ይያሉ ነው ቤተክርስቲያን ውስጥ ተኩ ነው ማለት በዝም ብትል ባለፈው ይያልኩኝ ነበር ዝም ብትል በነያቶቿ ተናገራለች ቤተክርስቲያን ነያቶቿ ባይኖሩኮ በግርግዳዎቿ በእያንዳንዱ ሁሉ ነገሯ ክርስቶስን የምትሸትን ቤተክርስቲያን አካሉናታ የቤተክርስቲያን ራስ ኢየሱስ ክርስቶስ ስለሆነ እሱ አካሉ ነው ስለዚህ የምትናገረው በሙሉ ጠረኗ ሁሉ የሚናገረው እሱ ሁሉም ነገር እሱ ማሳየት ነው ሁሉም ነገር ግን ምናልባት ምን መሰል ይመስለኛል ለሌላ ቦታ ጠረን ተለምድና ይሄ ጠረን አለለይ ሲል ሊከብዳቸው ይችላል አሁን ችግሩ ያ ነው የቤተክርስቲያን ጠረን በደንብ ካልተዋሃደ መኖር ማለት አይደለም ብዙ አመት አገልግያለሁ ብዙ አመት ሰብኬያለሁ እኔ እንደዚህ ቀድሻለሁ ምናምን ቅን ያለኝና ምን ብቻ ሳይሆን ሊዋሃድ ይገባል የቤተክርስቲያን ፍቅሩ ከውስጥ ሊገባ ይገባል ሁለተኛ ነገር ደግሞ ጣዕሟን ልንቀምሰው ይገባል ትልቁ ችግር ምንድነው ሌላ ጠረን ስታሸት ልክ ምንድነው ያረጋው ሰለሞን የግብጽያን ሴቶች ፍቅር ወደቀና እግዚአብሔርን አልካደም ጣዖት አለመለከ እንደዛ ማለት እዚህ እኮ ስንት እስራኤላውያን ሴቶች አሉ በግብጽያን ሴቶች ፍቅር ተነደፈ ይላል መጽሐፍ ቅዱስ ሲነደድ ምን አደረገ ግን ጣዖት አስመለኩት የተማረኩ በቦታቸው መጨረሻ ላይ ግን ከእግዚአብሔር ጋር አጣሉት ልክ እንደዛ ሁሉ ማለት ዛሬም ያለ ቤታቸው ያለ ቦታቸው ይገኙና ያለ ጠረኗና ያለ ስሟ ስም ይሰጧታል ቤተክርስቲያኑ ልክ ሰለሞን ከእግዚአብሔር ጋር እንደጣላ ከእግዚአብሔር ጋር ይጣላሉ ሲጣሉ ከዙ ጋር ይጣላሉ እኔ ምን ታዘብኩኝ መሰለህ አሁን ክርስቶስን መስበክ ከዚህ ቤት ያስገፋል እስከማለት ድረስ ይደረሳልና ነገረ ክርስቶስን ይሄ በቅርቡ የሰማሁት ብቻ አይደለም የሄዱትም ወንድሞቻችን እህቶቻችንም ክርስቶስን ስለሰበክን ክርስቶስ ስላለን ነው ይሄድ ነው ይላሉና ይሄ ማለት እኮ ቅዳሴ ቀዳሹም ክርስቶስን ነው ያሳያለው አይደል ሁሉ ባባችን ሁሉ ነገራችን ቅዳሴ ሁሉ ነገር እሱ ነውና ይሄ ነገር እንዳልከው ነው እኔ አሁን በነገራችን ላይ እንትኑ ብቻ ስርዓት አምልኳችን ሙሉ ስትመለከተው ራሱ ወንጌል እንደሚሰብኩ ምታይበታል አንደኛ ስሙ መጥራት ተፈራላችሁና ሲሉት ሰማ ቅዳሴ እግዚ ላይ በነገራችን ላይ ጌታን ቅዳሴ ሲተመልከቱ ምን እንደሚለው ጌታችን ኢየሱስ ክርስቶስን የማይወደው ቢኖር አለሚለው በቃ ማለት አለመወደድ ምንድን ነው ውጉዝ ነው ከጌታ ክርስቶስ ትእዛዝ ልዩ የሆነ ቢኖር ይከልከል እንጨራሽ እኮ ነው የሚናገረው እኮ ከጌታ ከኢየሱስ ክርስቶስ ትእዛዝ ልዩ የሆነ ቢኖር ይከልከል ከዛም ለምንድነው አምላካችን እንደ ቸርነቱ ነው እንጂ እንደ ፍርዳችን ነው አንፈጽመውማ ትእዛዙን ከሱ ትእዛዝ ከወጣ ምናምን ካህኑ እንኳን እጁን ታጥቦ ሲገባ እንደሚለው ጌታችን ኢየሱስ ክርስቶስ እንዳሳዘነ ይወቅ ይረዳ ይሄን የካህኑ ቃል ያቃለለ ወይ የሚሳቀቃል ማን እንዳሳዘነ ጌታችን ኢየሱስ እንዳሳዘነ ይወቅ ይረዳ ቅዳሴ ላይ ካህኑ እንደሚለው ጌታዬ ኢየሱስ ክርስቶስ መመሪያ ኢየሱስ ክርስቶስ ይላል ካህናት ደግሞ ሁሉ ሲያሳርጉ ምንሰማው ደግሞ አለ ጌታችን አምላካችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ለአባቶቻችን ለሐዋርያት ስልጣነ ክህነት የሰጠ ከልጅነት እስከ ወጣት የሰራችሁ ናት ይቅር ይበላችሁ ጌታችን አምላካችን ኢየሱስ ክርስቶስ የካህናት አለቃ ነው የሚለው ስሙ ሲጠራ ማን የተወገዘው እንዴ መልካ ማን ነው ተአምረ ኢየሱስ ሲነበብ መጀመሪያ የሚባለው ምንድነው ኢየሱስ ክርስቶስ ስሙ ለሚጠራው የጣፈጠ እኮ ነው
ይሄ እውነት ግፍ አይሆንም ይሄን ሰም መጥራት እስቲ ከሁሉ መጻፍቶች ምን ያቤት በጣም ትልቁ ምንድነው ካልክ ግብረ ሕማማት በሳይዝ በሚስጥርም በነገራችን ላይ ይሄ በግብዳነት ብቻ አይደለም በገጽታ ብዛት እንዳይመስል በሚስጥር ራሱ ብዛቱ ተነቦ ያልቃል ስለማን ነው የሚያወራው ግብረ ሕማማት መናፍቃን ትችት ሲያበዙ ክርስቶስን እኮ እየሰበካችሁ አይደለም እያሉ ነውና ባካችሁ ስለ ክርስቶስ መጻፍና ብዛ ገጹና ብዛ ብለን ይጻፍ ነው ይሄ እንዴት ቤተክርስቲያን ያደገሰው እንዴት ነው አይናቆ እሺ የውጮቹን ተዋቸው የውስጡ እኮ ነው የሚገርመው ግብረ ሕማማት ሳይዙን ተመልከተው እንደውም እኮ በሰማማት እኮ ማይነበቡ በፓርት በዛ ማታ 1 ሰዓት የሚነበብ አለ 3 ሰዓት የሚነበብ አለ ስለማንችል እኮ ቤት ምን ሄዶ በነገራችን ውሎ የሚታደረው ማዛ ነበር እኮ እንደው እንዴት ይሄን ማገናዘብ እንዴት ይከብዳል በመጽሐፍ ደረጃ ግብረ ሕማማት ተመስጥሮ ያልቃል አጠቃላይ እኮ የሚነበብ እኮ የነቢያት ትንቢት ሱባኤ የተቆጠረ ነገር ትንቢት ተተርጉሞ እኮ ነው የሚቀርበው ይሄ ነው ዋናው አማናዊው ያ ጥላ ነበር አካሉ ይሄ ነው ስለ አምላክ ሰው መሆን ነው ነቢያት የሚናገሩት የነበሩ ብላ ቤተክርስቲያን በናውቁም ተሰማ በአካል ደግሞ እንድትረዳው ደግሞ ማዕጠንቶቹን ሰቅላ ሲጎተት ጌታችን በጧፍ ያሳየች መቅደሷን ዘግታ መስቀል አድርጋ ጽዋውን አድርጋ በተግባር ደግሞ እንድታይ ታደርጋለች ተግበረው ደግሞ እያለች ደግሞ አይ አንተ ማየት ብቻ አይደለም መስማት ብቻ አይደለም ተግበሩስ ደግሞ ስገድ ደግሞ ትላለች በነገራችን ላይ ከሰኞ ጀምሮ እስከ ዓርብ ድረስ መስገድ ስግደት እንዳልሰጥ ቆጥረው 666 ነው 666 ያ ማለት ጌታችን የተገረፈበት ግርፋት በዛት ናቸው ክራይላይሶቹ ስግደቶች ስትቆጥራቸው ራሱ ከስቅለቱ እኮ እንድትካፈል ነው የምትናገረው እቺ ቤተክርስቲያን ነው ጌታን የማታውቀው የትኛውም ቤተክርስቲያን ሄድ ጉልላቱ ላይ ያለው መስቀል ነው ጉልላት የምን መሳይ ነው በተለይ ቤተክርስቲያን ሥርዓት ምን ይባለው የቀራንዮ የሆነ መስቀል ከላይ ስታይ ጉልላት ላይ ጉብሴ ቤተክርስቲያን አለ ቀራንዮ እኮ ነው ሥርዓት ቤተክርስቲያን መጽሐፉን ተመልከተው ጉልላት የምሳሌ ነው የቀራንዮ ኢቭን ጉልላት የሚደረገው የሰጎን ቁርአን ለምንድን ነው አይናችሁን ከዚህ ቤተክርስቲያን ላይ ካወጣችሁ ወየውላችሁ በነፍስ በስጋት ሞታላችሁ ያለች ከቀራንዮ ላይ አይን እንዳትነቀል ያለች ነው ቤተክርስቲያን ያለችው ይሄ የታድሶ መናፍቃን ሲመት የተደረገ ነው የሥርዓት የነሱ ትችት በስቶብን እንደው በምን መንገድ እንደው ይሄን ከቨር እናርገው እንደው ድምጻቸውን ጸጥና አሰኝ ብለን ያደረግነው ነገር ነው ይሄ የትኛውም በሰማዕታትም ይሁን ቅዱሳን መላእክትም ይሁኑ በየትኛውም ጻድቃን ሰማዕት ቤተክርስቲያን ሲታነጽ አናት የሚደርገው ቀራንዮ የትኛውም ቤተክርስቲያን ቅዳሴ ቢቀደስ ያ ስጋው ደግሞ የክርስቶስ እና ይሄ ሁሉ ሚስጥር ባለባት ቤተክርስቲያን ውስጥ ይያለ ደግሞ ካህናት እጅ ላይ ሁሉ ጊዜ መስቀል አለ መንገድ ላይ ባገኛቸው ቁጥር መስቀል አይጠፋም ከእጃቸው ቄስ ከሆነ መስቀል አለ መስቀል ማን የተሰቀለበት መስቀሉን ስታስብ እንደምታስቡ እና በተግባር ክርስቶስን የምታሳይ ሰብካ እኮ አይደለም ተግባር ላይ የምታሳየን እሷ ናት ከዛም መልከ ካህናት አልፋ አንተም እንድትተገብረው መስቀላን ከፍ እንድታስብ እንድታደርግ ቤተክርስቲያን ናት እና አትሰብክ የሚሉ ሰዎች ያልኖሩባት ናቸው አንድ ደግሞ አውቁ አጥፊ ናቸው ሶስተኛ ደግሞ ተልእኮም ሲኖር ደግሞ እንደዛ ይደረጋል ለማጥቃት ሲሆን ስም ያጣለሻል ከዚህ በፊትም የነበረ ነገር ስለሆነ ምክንያቱም ደግሞ ይሄ ደግሞ አዲስ በነገራችን ለኛ ነው አዲስ የሆነብን እንጂ ቤተክርስቲያን እኮ የውስጥና የውጭ ጠላቶች አሉባት ይሄ አዲስ ነገር አይደለም ከውስጥ ይሁዳ አለ ከውጭ ሰቃሊያን አይሁዳ አሉ አሁን ጌታችን እንዲኮ ቢያሳምነው እንዲኮ ቢናገረው ይሁዳ አትልም እንከን አልባ የሆነ ንጹህ ባህሪ አምላካችን ፈጣሪያችን ምንም ነገር የለውም እግዚአብሔር ነው ይሁዳ ግን መናፍቅ ከሃዲ እዛ ጋር ሰቃሊያን አሉ እንደዚህ ቢያሳምን እኮ እንደዚህ ቢናገር እኮ ጌታችን እቺን እኮ ባያረጋት ኖሮ አትልም ይሄ ኩለኛ ትምህርት ነው የፈለገ ንጹህ ሆነ ብትገኝ ቅዱስ ሆነ ብትገኝ ከውስጥም ከውጭም አይጠፋም አሁን ጌታችን ለሱ ክብር ምስጋና ይገባውና ሰራይ ህግ ነው የህግ ባለቤት ነው የውቀት ባለቤት ነው እንደዚህ እኮ ቢያሰደፉ ጌታ እኮ ይሁዳ እኮ አይክዶም ነበር አትልም ልክኛው እንደምናወር ከጉባኤ ቤት መናፍቅ ይወጣል ከቴዎሎጂ መናፍቅ ይወጣል ከሰንበት ቤት መናፍቅ ይወጣል ከመቅደሱ መናፍቅ ይወጣል ምን ይደንቃል ከሱ ከመምህራን ሁሉ ባለቤት ከመምህራችን የሁሉ ነገር ፈጣሪ መምህር የሁሉ ነገር አዋቂ ጥበብ ሰመዳይ ነው ወጣል የሚለው ጥበብ እኮ መድኃኒታችን ኢየሱስ ክርስቶስ የጥበብ ሁሉ ባለቤት እሱ ሆኖ ይያለ ከሱ ተምሮ መናፍቅ ከሆነ ቴዎሎጂ ተምሮ መናፍቅ ነው ይደንቃል የቆሎ ትምህርት ተምሮ መናፍቅ ነው ይደንቃል የሰንበት ተማሪ ተምሮ መናፍቅ ነው ምን ይደንቃል ደሞ አሁን ሚዲያ ላይ እንደምታየው ደግሞ መጽሐፍ አንብቦ መናፍቅ ነው ምን ይደንቃል የሆነ ገድል ላይ እንደዚህ አግኝቼ የሆነ ድርሳን ላይ አግኝቼ ኮርቶስ ስለሸሽቼ መናፍቅ ሆንኩኝ ባለቤቱ ቢያገኙም አይቀርለት
አይታል እንኳን የተነበበ ነገር ከገድላት ድርሳናት አንበበ ባለቤቱ በአካል እንዴ ይሁዳ እኮ ሲማር የነበረው እኮ በላይቭ አይደለም በላይፍ ነው ሲማር የነበረው እኮ ከዋለበት እየዋለ ካደረበት እያደረ ሁሉን ተአምራት ሲያደርግ ጊዜው አልደረሰ የሚለው እኮ አንዱ ትርጓሜ ይሁዳ ወጥቶ ነበርና እስኪመለስ እኮ ከተአምሩ ቢያገለኝ በሞቱ ገባውበት እንዳይል እንዳያመካኝ ይሁዳን እየጠበቀ ምክንያት እንዳያገኝ ስለዚህ በህይወትን ብታገኘው መናፍቅ እንዳይኖር ማድረግ አትችልም ቁጥራቸው ነው የምትቀንሰው የሚሰናከለውን ሰው ቁጥር ነው የምትቀንሰው ብዙ ሰው ግን የሚሰናከለው እዚህ ጋር ነው በቃ እንደዚህ ብታስተምሩ ኖር እኮ እንደዚህ ቢሰብክ እኮ ቤተክርስቲያን እንደዚህ ወንጌል ብትሰብክ ኖር እኮ ይሁን እኮ መናፍቅ አይበዛም ባለቤቱም ቢሰብክ አይተናል በመጽሐፍ ቅዱስ ላይም ጳውሎስ አንዱ የተቸገረው ነገር ምንድነው በመልእክቱ ሲናገር በሐሰተኞች በሚመኩል በወንድሞች የሚመጡ መከራ ትልቁ ችግር እኮ የሐሰተኞች መልእክት ወንድሞች ናቸው ጳውሎስን እስር ቤት የከተተው እኮ የሐሰተኞች ወንድሞች አይደል ጴጥሮስ ምንድነው ያለው ሐሰተኞች ወንድሞች አሉ እኮ ነው የሚለው የሐሰት ወንድሞች አሉ ያ ማለት ሐዋርያት ሳይሆኑ ሐዋርያት ሆኑ መስለው በእኛ ዘመን እኮ አይደለም በሐዋርያት ዘመን እንጂ ጳውሎስ እኮ ምርጥቃ ነው ነዋይ ሁሪ ነው እሱ እኮ እንደዚህ ቢያመሰጥረው እኮ ጳውሎስ ሲስብከት ቢሰብካት ኖሮ እኮ ከጳውሎስ የበለጠ ወንጌል ሰባኪ ከጳውሎስ ጋር እኮ ወንጌል ሰብኮ እኮ ነው መናፍቅ እኮ የነበረው ስለዚህ ስለ እውነት ሳይሆን ለውሸት ወንጌል የሚሰብኩ እንደነበር በፊልጵስዩስ መልእክቱ ጽፏል እኮ ጳውሎስ ለእውነት ሳይሆን የቀኑ መስለው ክደት የሚያስተምሩ ሰዎች አሉ እና ባጭሩ ስናደርገው ምንድነው ቤተክርስቲያን የውስጥና የውጭ ጣላቶች መኖሯ በእኛ ዘመን የመጣ እንግዳ ትምህርት አይደለም ራስን መጠበቅ በቃ መንፍቅና በየዘመናቶች ይፈበረካሉ አዲስ መናፍቅ የለም በርግጥ የረባ መንፍቅና የለም አሪዮስ እኮ ሲነሳ አትናቴዎስ አለ ንስጥሮስ ሲነሳው ቄርሎስ አለ አሁን እኮ ምንም እኮ ምን ጥያቄ የለም ድግን ማንም ተማልዳለች ወይ ሰተማልድ የመላእክት አማላጅነት አሳየኝ የቅዱሳን አማላጅ በአጽረተ ሥጋና በአጽረተ ነፍስ አስረዳኝ ታቦት ለምን ያስፈልጋል የዛ ሰዓት የነበረው ጥያቄ ሌላ ሁለት አካል ሁለት ባህሪ የሚለውን ቃል እንዴት አግኖ አመስጥርም ተመጣው ሁለት አካል ሁለት ባህሪ የሚለውን ኑፋቄ ስተት መሆኑን አስረድተ አንድ አካልና አንድ ባህሪ ብለ እንደ ቄርሎስ ተስረዳው በጣም ጥልቅ የመጽሐፍ ቅዱስ ዕውቀት ሲኖር በደንብ ጠያቂዎቹም የዋዛ አይደሉ የዋዛ አልነበሩ መናፍቃኖች መናፍቅ ስንል ራሱ አውቆ ነው እኮ አውቆ ነው ከቱም ስለሌለ ነው እንደው አሪዮስ ራሱ የታዘበና ይመስል እኔን መናፍቅ ብላችሁ እነዚህን መናፍቅ ትንሽ አይከብድም ግን ስሙ እንደው ሌቭል 1 ሌቭል 2 ብትሉ ይናቻ እንግዲህ ይመስላል እሺ ወደ መጨረሻዎቹ ቆንጆ ሐሳቦች ነው ያነሳነው ወደ መጨረሻው ጥያቄ እየገባውልን ነው እንደው በመጨረሻ ሐሳቦች ላይ አንተ ነገረ ማርያም ተዋሶችን አድርጋል ክርክሮችም ይኖራሉ ላይቭ ላይም እንደዚሁ ደግሞ በአካልም ደግሞ የምታገኛቸው ይኖራሉና እንደው ለየት ያለ ያስገረመ የምንፍቅና ጥያቄ የለም አረ በጣም ብዙ ነው እንጂ በጣም ይገርማል በቅርብ የገጠመኝ ምንድነው አንዱ ኢየሱስ ክርስቶስ ፈራጁን አማላጅ ነው ቢል መናፍቅ ገባና ውይይት ያደርጋልና ያው በዚህ ውይይቱ ላይ ያው አንደኛ ዮሐንስ መልእክትን ይጠቅስና ጠበቃ የሚለው ለክርስቶስ ነግሮ ይናገራል እና ጠበቃችን ኢየሱስ ክርስቶስ ነው ጠበቃ ማለት ምን ማለት ነው ጠበቃ ማለት አማላጅ ማለት ነው አልኩት አይ አይደለም አይ ጠበቃ ማለት የሚከራከር ነው ኢየሱስ ክርስቶስ ከማን ጋር ነው የሚከራከረው ጥብቅና የሚቆመው ለማን ነው ለኛ ጠበቃው ማን ነው ኢየሱስ ክርስቶስ እሺ የሚከራከረው ማንን ነው ኃጢአትን ኃጢአት ፐርሰናሊቲ ያለው ቆሞ ይከራከራል ለሰው አዎ በጣም የተገረምኩበት በጣም ድንቅ ነው የሚል ሁለተኛ ነገር ደግሞ በድንግል ማርያም ላይ ደግሞ ታዩ ደግሞ አንድ ጊዜ እፍር የሚያደርግ ክደት ታገኛለህ በጣም እፍር የሚያደርግ ማለት ነው አንዳንድ ጊዜ ያው ለድንግል ማርያም ካለው ጠላቻ የተነሳ ነውና አንዳንድ ጊዜ በጣም በድንግል ማርያም ላይ ማየው ታመልኳታላችሁ የብዙ ጊዜ በቃ አንጀትን በቃ ውልቅ የሚያደርግ ማለት በቃ መታየው የተጻፈ ነገር በቃ ይሄው እንደዚህ ነው የሚለው ብሎ መናከራከር እና በነገረ ክርስቶስ ነው የገጠመኝ እኔ በጣም ነገረ ክርስቶስ ላይ ያው የድንግል ማርያም በጣም የታወቁ ናቸው በጣም በቃ ስድቦቹ ኑፋቂዎቹ በጣም የጠለቁ ስለሆኑ ያው አብዛኞቹ ለድንግል ማርያም ካለው ጥላቻ የተነሳ አንተ እንደውም ብዙ ጊዜ ምን ያህለው ድርሳናትን ምናምን ላይ በደንብ አድርገህ ትቆይባቸዋለህ ማለትም እስቲ ለያወጣ እዚህ ጋር እንዲ ነው እዚህ ጋር እንዲ ነው እዚህ ብቻ በደንብ ትተነትናለህ እያሳየ በእንግሊዘኛው በአማርኛው ማያለው ብዙ ጊዜ ድርሳናት አንዳንድ ጊዜ ፈተናው ነው ባያቁም አንዱ ጋር ያለው ድርሳና አንዱ ጋር ያለው አንተ ጋር ያለው አንዱ ጋር ካለው እንደዚህ አይነት ነገሮች እንደዚህ አይነት ልዩነት ሲፈጥሩ ምን ታረጋለህ መሰለህ ዴቭ እንደዚህ አይነት ቤተክርስቲያን አለች ሊቃውንትን ጠይቃለሁ እዚህ ቅጅ ላይ እንደዚህ ያገኘው እዚህ ጌታ ተመው ቅጅ ያገኘ እንዴት ይታያል ሊቃውንትን ጠይቃለሁ እርግጠኛ ባልሆንኩበት ላይ አልገባም
እንደውም ትዛለኝ አሁን በነገረ ማርያም ላይ አንድ የሚያስቅ ነገር ምን ገጠመኝ ልጄ ሆይ ንጉስ ወትሽን ወዷልና የአባትሽን ቤት እርሺ ንጉስ ወትሽን ወዷልና ይላል ራይት መዝሙር ላይ እሱን ትርጓሜ አንድም ታሪክ ይላል የባለጌ አባትሽን ቤት እርሺ ይላል ባለጌ ማለት በጥንት ዘመን ባለ ምድር ባለ ርስት ማለት ነው ኦኬ አሁን ያ መናፍቁ ያው ሰው መግለጽ አያስፈልገንም ላይቭ ይገባና ልክ ለሚታች ተቆረቆሙ እንዴት የድንግል ማርያም እናትና አባት አናና ያቂው እንዴት ባለጌ ይላል አይ መናፍቅ እንደው ግርም ነው እኮ ቢሉ በቃ ተጨቆ ነው እኮ ተጨቆ አበሱ ቤት እኮ የሚገርመው እንዴት የድንግል ማርያም የጌታችን እናት ማርያምን ቤተሰቦቿን የባለጌ አባትሽን ቤት እርሺ እንዴት ይላል እንዴት ባለጌ ይላል አባትና ባለጌ ማለት እኮ ባለ ምድር ማለት ነው ባለ ርስት ማለት ነው ምን ማለት ነው በሀብት የከበሩ አልነበሩም ሐናና ያቄ አዎ ብዙ ወርቅና ብር አልነበራቸው በሀብት የከበረ የነበረውን የአባትሽን ቤት እርሺ አንድም ደግሞ በዘር በሩካቤ መውለድን እርሺ ያለ ዘር አብሲ ነው የምትጸንሹ ያንን የአባትሽን ቤት እርሺ ማለት በዘር በሩካቤ ያለም ወንድና ሴት ተወልደዋለም ልጅ የሚወልደው ወንድና ሴት ተገናኝተው ከአባት ዘር ከናደም ተከፍሎ እሱን እርሺው ንጉስ ወትሽን ወዷል ንጽሐ ድንግልናሽን ንጽሐ ነፍስሽን ንጽሐ ልናሽን ወዷልና እርሺው ነው እና እዛ ትርጓሜ አንድምታ ላይ አገኙት እና ስፎልት መሰለቻቸው ተቀል እና ቀረቧት ሚዲያ ላይ ወጥተው ይሄው አይታችኋል እናንተ ኦርቶዶክሳውያን እንኳን ታፍራላችሁ እንዴት ባለጌ ይላል አናታችን እናት ተሰቃለ እንደው ነገረ ማርያም ላይ እና አንድ ጊዜ ቃላት አጠቃቀም አለ ማወቅ ምን አሁን በጌ ምድር ሲባል ማለት ነው በጌ በዛበት ምድር ማለት እና ባለጌ የሚለው ቃል ባለ ርስት ባለ ምድር ብዙ መሬት ጋሻ ያለው ባለጌ አሁን በእኛ ሀገር ሲመጣ ባለጌ ስድብ ነው እነሱ ማግኘታቸው ነው የሆነ ከአንድምታ ላይ ነጥብ ማስቆጠራችና ድንግል ማርያምን የሚነቅፍ ነገር ተገኘ ተብሎ እና ብዙ ጊዜ ገላደሳናት ላይ በጣም ጊዜ መሰራው ለምንድነው በጣም ብዙ ዕውቀት ታገኝባቸው የቃላት አጠቃቀሞች የዘይቤ አገባቦች የአንድ ቃል ከሁለት በላይ ከሶስት በላይ ፍቺ አለው አንድ ግዕዝ ብዙ ቦታ ይራባል ነጠላ አለው ብዙ ቁጥር አለው ሩቅ አለው ቅርብ አለው እነዚህ ሁሉ ይፈቱበታልና እኔ በጣም ብዙ ጊዜ ከነሱ ጋር ስሞግት በማስረጃ እንዲሞግቱ ማድረግ ነው ፈልገው ቅጆች ልዩነት ሲኖር ምንድነው ብታረጋው ቤተክርስቲያን መጠየቅ እግዚአብሔር ይመስገን የሚገርሙ ሊቃውንቶች አሉ ሀፍ የሚያስይዙ ከዛ እነሱ ሊቃውንት ታዩት ወይ ምን ሆነች ማገናዘብ ሊያቃተኝ ምን ሆነ ይላል አፍራለሁ እነሱ ይመልሱታል አሁን ችግሩ ምንድነው ያልገባን ነገር እንደገባን አክት ስናደርግ ማደጋው እሱ እዚህ ጋር ስገባ እኔ የሰበት ተማሪ ነኝ ደረጃ ማወቅ አለብህ ያ ማለት ሁሉ ነገር እኛው ቀን አልጨረስንም ያልገባን ነገር መጠየቅ ነው ያለብህ እንጂ ያልገባን ነገር በምን አለን ባልባት ይሆን ይችላል ብላ ታወራው ሃይማኖት ነው አንተ እዚህ ጋር ምን የምበክለውን እኮ ብዙ ቦታ ይደረሳል ጥንቃቄ ማድረግ መጀመሪያ ከመገባ በፊት በጉዳዩ ላይ ጥልቅ የሆነ ነገር ንባብ ማድረግ አባቶችን መጠየቅ በዛ ጉዳይ ላይ መረጃዎችን ማደራጀት ከዛ መውጣት ነው ያለበት ያልገባ ነገር አቆይተ ሊቃውንት መጠየቅ አሏት አባቶቻችን አንን ደግሞ ሁሉ ነገር ደግሞ እኮ ሊታወቅ አይችልም በነገራችን ከአይምሮ በላይ ሆነ ነገር አለ እሱ ለገጽ ሰጣለ ጌታችን እኮ በወንጌል ተናገረው አለ አሁን ልነግራችሁ የምፈልገው ብዙ ነገር አለኝ ዳሩ ግን ልትሸከሙት አትችሉም አሁን ጭቃ ብዙ ትርጉም ያላት ምን ማለት ነው ጌታችን የሚነግራቸው ውሸት እኮ አይደለም እውነት ነው ግን መሸከም አይችሉም እነሱ መሸከም አልቻሉት ማለት ጌታችን የሚነግራቸው ውሸት ነው ማለት አይደለም ምን ለማለት በሌላ ነገር እኔና አንተ ያንን ጉዳይ ተረድተን መሸከም ያቃተን ነገር ጉዳዩ ውሸት ቢሆን ነው ያሰኘ ለምን እኛ ካፓሲቲ እና ግምት ሰነስገባው እኔ እኮ መድረስ ስላልቻልኩ ይሄ ገድልና ድርሰል ምን አንደለም ጌታችን እንደዚህ እኮ ነው ያለው ለነገራችሁ የምፈልገው ብዙ ነገር አለኝ ዳሩ ግን ልትሸከሙት አትችሉ ማለት የማን ችግሩ ማጋን ያለው ማለት ሐዋርያቱ ጋር ግን ገድልና ድርሳናትም በእምነት ውጤት የተገኙም ስለሆኑ ብዙዎቹ ነገሮች በእምነትም የተገኙ ነገሮች ስለሆኑ በጥቅስ እንታስደግፋቸው አይደለም እኮ በነገራችን ላይ አሁን ገድላት ተአምራት ራሱ እኮ ለክርክር እኮ መቅረብ ለሃይማኖቱ ምስክራው ለምን መሰል ብዙ ጊዜ ማስረጃ ማቅረብ ይችላል ማስረጃ አድርገህ ታቀርባቸዋለህ ግን ደግሞ ተአምራት እንዴት ሆኖ ማለት አይቻልም በቃ እግዚአብሔር አካው ላንተ ያደረገልን ነገር እንዴት ሆኖ ትላለህ እምነትህ ነው ካንተ አይምሮና አቅም በላይ እኮ ይሄዳሉ አሁን ለምሳሌ አንተ እንኳን እግዚአብሔር ያደረገ ተናገር ብትባል ዳዊት ነይ የማይዋሻም ሆነ አለበት ለሰው ለመከድኩ ለማሳመንኩ የሚከብድ ነገር እኮ አለ ስተአምራት በጥቅስ የሚደገፉ አይደለም አይታል ተአምራት እንደዚህ በጥቅስ እንደዚህ አስምታደርግ ጋር ሲጀምር ተአምር ማለት ከተፈጥሮ ጉጪ ነው በቃ ለእግዚአብሔር የሚሳነው ነገር የለም እንጂ በፀሐይና ጨረቃን አቆመ በገባውን ሰማይ ሃውካን እንዴት ዲፋይን ልታደርግ እሺ በትራ መጣና ሙሴ ኤርትራን ባርሲው ለሁለት ተከፈለ እስቲ አንተ በትራ መጣና መታውና ከፈለው ያባይን ወንዝማት ከፈል እንኳን ኤርትራን ባህር ከታ መጣዋለ ነው ስለዚህ ይሄ ማለት እንዴት ምታረብ ጭቃን አብኩቶ አይና በራ ተአምር ነው ጭቃ ሲጀመር አይን ላይ አይን አይጠፋም አይን አይበራል ግን አይና በራ
ተአምር ነው ከተፈጥሮ ውጪ ነው ውሃው ምን አደረገ ወይን አደረገ ተአምር ነው እንዴት ነው ውሃ ወይን የሚደረገው ምንም አይነት እንደዚህ ጌሾ ሳንጨምር ተላል ምንም ብቅል ሳልጨምር እንዴት የሚያሰከው ወይን ጠጅ ነው ተላል ከተፈጥሮ ህግ ውጪ ነው ምን አለ እሱ ጌት ቀርታችሁ ስጡ አንተ ውሃ ወይን እንድትሆን ለምንሃለሁ እኮ አላለው እጠይቅሃለሁ አላለው ማለት አንተ ውሃ ወይን ሁን ብያለሁ ብሏል ጋኖቹ ውሃ ተሞሉ ቀርታችሁ ስጡ ሐሳቡ ድርጊት ነው አይታ እንጂ አልጸለይም አባቱ ወይ ይሄንን ውሃ ወይን ታረጉት ለምን አላለም አንድ ወይ ደግሞ ውሃው እንደው በቀጥታ ደግሞ ራሱ አንተ ውሃ ወይን ሁን አላለው ቀርታችሁ ስጡ ሐሳቡ ድርጊት ነው ከተፈጥሮ ውጪ ነው ስለዚህ እንደዚህ ተአምራቶችን በእነዚህ ክበብ ውስጥ ማስገባት የሚገባው እንዴት ይሆናል ምን አንለውም የእግዚአብሔር ድንቅ ስራውን አንመረምረው ከአይምሮ በላይ ስለሆነ በጣም ጥሩ የመጨረሻ ጥያቄ ነች እመቤታችንን ለመውደድ እዚህም በእምነት ውስጥም ሆነን እመቤታችን ፍቅርሽን ጨምሪልን እንላለና ለመውደድ ምን እናድርግ መውደዳችንስ በምን ይገለጻል የመጨረሻ ጥያቄ ነው አዎ ይሄንን ምን ገልጸው ለምንድን ነው ቃል እግዚአብሔርን በመጠበቅ ነው አሁን እመቤታችን ምንድን ያለችን የሚላችሁን አድርጉ አለች ጌታችን ያለን ምንድን ነው በተወዱስ ትእዛዛቴን ጠብቁኝ ስለዚህ እመቤታችን ምንድን ያለች ሜንሽን ያደረገችን የሚላችሁን አድርጉ ወደ ማን ሜንሽን ያደረገችን ወደ መድኃኒዓለም ኢየሱስ ክርስቶስ መድኃኒዓለም ኢየሱስ ክርስቶስ ምን አለ በተወዱኝ ትእዛዜን ጠብቁ ስለዚህ የመድኃኒዓለም ኢየሱስ ክርስቶስ ትእዛዝ ስንጠብቅ በስጋው ደግሞ ከብረን ስንገኝ እመቤታችን ተወደናለች ፍቅሯ በልቦናችን ይሰራብናል አንደኛው ይሄ ነው ሁለተኛ ትጉ የጸሎት ሰው መሆን ያስፈልጋል አሁን ትልቁ ችግራችን ስለ ውዳሴ ማርያም መተንተንና ውዳሴ ማርያም ደጋሚ መሆን ይለያያል ስለ ጸሎት ብዙ ልታቅ ይችላል ማጸለይ ኮርም ይጠቅማል ስለ ቅዳሴ በጣም ብዙ መጽሐፍ አንብበናል ግን አስቀድሰን አናውቅም ስለ ስጋው በጣም ጥልቅ ዕውቀት አለ ግን ስጋው ደግሞ አትቀበል የድንግል ማርያም ወዳጅ ከሆነ ማርያምን ወዳታሉ ብቻ ሳይሆን ማርያም የምትወደውን ስራ መስራት ነው ያስፈልጋል ምን ትወዳለች በአምላኳ በፈጣሪዋ በኢየሱስ ክርስቶስ ትእዛዝ የሚሉትን ትወዳለች ያን ነገር እናድርግላት ትእዛዛቱን እንጠብቅ በቃል እግዚአብሔር እንመራ በነፍስ አባታችን በመከራካን እንጓዝ ይሄን ማድረግ ስንችል ቃላተ ወንጌልን ስድስቱን ቃላተ ወንጌል የተራቡትን ስናበራ ጠመውን ስናጠጣ ቃላቱን ስንፈጽም የእግዚአብሔር ትእዛዝ ስንፈጽም ድንግል ማርያም ትወደናለች አንደኛው ይሄ ነው ሁለተኛው ነገር ቀደም እንዳለው ብርቱ የጸሎት ሰው በጣም ተጋቢ ነው ትልቁ ችግር መንፈቅና ወደ ውስጣችን የሚገባው ጸሎት ስናቋርጥ ለዚህ ነው ወደ ፈተና እንዳትገቡ ተክታችሁ ጸልዩ ስለዚህ ጸሎት አስፈላጊ ነገር ነው በተረፈ ግን እሱ ይመረጣን እግዚአብሔር በእውነት አብ ያልተከለው ተክል ይነቃል የሚለው ስለዚህ ከተከሉት ወገን ያርገን እንጂ ካልተተከለ አብ ያልተከለው ተክል ይነቃል ስለዚህ ከተጠሩት ብቻ ሳይሆን ከተመረጡት ወገን እንዲያረገን መጸለይ ያስፈልጋል ይሄ ለሁሉም ኦርቶዶክስ ክርስቲያን ግዴታ ማለት በጣም ጥሩ ደስ የሚል ቆይታን ያደረግነው እንደው ቀረ የምትለው ነገር ይኖር ይሆን የለም ሁሉንም አሟጥጬው ሰርኩ በእውነት እንግዲህ ስለሆንክ እጅግ አድርጌ ነው ዘሙ በጣም ነው ማመሰግነው በሌላ መርሃ ግብር እንደዚሁ እንደምንገናኝ ባለሙሉ ተስፋ ነኝ ከነገረ ማርያም ባሻገር ተከታታይነት ያላቸውን ነገሮችን ይዘን እንደ እግዚአብሔር ፍቃድ እንደምንመጣ በዚሁ አጋጣሚ ለተመልካቾቻችን ማውሳት እንፈልጋለን እንግዲህ ተመልካቾቻችን እስከዚህ ሰዓት ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን አብረናችሁ ቆይታ ያደረግነው ለዳዊት እንደሻው እንደዚሁም ደግሞ ዲያቆን ዘማርያምም አብሮን ነበረ አብሮነታችሁ ከኛ ጋርም ስለነበረ በድጋሚ ያመሰገንን በሌላ መርሃ ግብር እስከምንገናኝ ድረስ ቸርን ሰንብት ይህችን ዓለም መውደድ ልብን ያውካል መንፈሳዊን ታጨልማለችና ዓለምን የናቁ በዲያብሎስ ላይ ዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል ድርቅ ጦርነት የማረፊያ በአታ ለመኖር የውሃ የመብራት የመንገድ አለመመቻቸት ብቻ ብዙ ወዲህ ገዳማን አስነቶ ለማቆየት የሚደረግ ግብግብ አዎ ገዳማያን ይጣራሉ ምጽዋት ማድረግ እግዚአብሔር የሚሰጥ የርህራሄ ልብ ነው ዳግመኛ ስማይል ልንገረህማ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው አንድም አስተካክሎ መስጠት ርህራሄን ገንዘብ በማድረግ ገዳማያንን እንታደጋቸው